ጠብጥቦ እየሰጠ አንተ 2 ብርም እንኳን እላፊ ዘከድ ጠብጥቦ 10 ዓመት ከ30 ዓመት በኋላ አንተ ትክክለኛ ማረጋገጫ ካገኘበት ያን ገንዘብ ከፈልልህ ይችላል። ይሄ ነው የምነግራችሁ። ሚኪ ምናልባት ያን አይነት ነገር ራሱን በቪዲዮ ስለተናገረ ነው ይሄን ያክል ገንዘብ መጥቶብኛል ብሎ ሲናገር ነበር። ያ ገንዘብ መጣብኛል ገንዘብ እሱ ለምሳሌ አንዳንድ ወንድሞቻችን እንጠቅመው ብላችሁ ገንዘብ ታስገቡለት ትችላላችሁ። የተወሰነ ጊዜ ታስተውሱት ከሆናችሁ ደግሞ እንዲያውም የሆነ ገንዘብ እንትን ብሏል በአካውንቴ ገንዘብ ገብቶብኝ ነበር ሲል ነበር የሚገማችሁ ነገር አይደለ? እንደዛ ብሏል። ደባርቅ እኔም ሰምቻለሁ ነበር። እኔ ያልሰማሁትም ግን ብሎ ነበር። ከዛም በኋላ እዚህ ሀገር ኮንታው ሱቅ ይባላል። የባንክ ደረሰኝ ወረቀት ያውን ወራዊ በዛ የሚወጣ ወረቀት አለ። በአማርኛ ምን እንደሚባል ኮንታው ሱቅ አምጣሉት። ኮንታው ሱቅ ሲሰጥ ያን ኮንታው ሱቅ ውስጥ ያለው የተላከለት ገንዘብ ሁሉ ይወጣል። ስለዚህ የጀርመን መንግስት በዚህ ወር ይሄን ያክል ገንዘብ ሰተናል፣ በዚህ ወር ይሄን ያክል ገንዘብ ሰተናል፣ የሰጠን ገንዘብ ሁሉ ኮምፕሊትሊ ይመልሰዋል። አምጣ ይላል። ተጠጥቶ ሊመጣብ ይችላል። ከዛ ውጭ ግን እንኳን አንድ አፍሪካውያን አንድ ባሪያ ተሳድበ ነው ፖሊስ እንኳን ልንገር በርና ፕላትስ ላይ ጀርመን ላይ ቁጭ ልንገር ፖሊስ ፋክዩ ሲባል እየተዋለ እነዛ ሰዎች ያልታሰሩት እንዴት ነው? እስኪ አንድ ገና አፍሪካው የተሰደበ ተብሎ የጀርመን መንግስት ሰው ሪፖርት ላይ አድርጎ እኔ ማዝነው ግን የኦሮሞ ህዝብ በጣም የዋለ ብዙ ነገሮች እኔ በጣም ገርሞኛል። እኔ በጣም የሚገርም እኔ የኦሮሞን ህዝብ እንደ ህዝብ እኔ ዝም ብዬ ማሃይም አልልም ብዙ ነገር በዚህ ሰዓት እንኳን ኢትዮጵያዊ ሆኖ ለምሳሌ ኢምፔሪያል ያልተደረገ ነውና ዛሬ ጋና፣ ናይጄሪያ፣ ኬንያ ብትሄድ እንኳን ማሃይም ልታገኝ አትችልም ብዙ ነገራችሁ። ይሄን የፐርሰናሊቲ ነው ነገራችሁ ያለ ግን አንድ ሰው መጥቶ አንድ ጨምላቃ ነገራችሁ እዚህ ያልታሃኝ ቂጥ ሲጠግም ይረ ሽማግሌ መጥቶ ለምሳሌ ሚኪናና አስጭነነዋል ሲለው ዋው ብራብ ጨለጭባል ሼም ልንገር በጣም ውርደት ነው ብዙ ነገራችሁ። ስለዚህ ቅድም አንተ እንደተናገርከው በምንችለው መንገድ ወንድማችን ግልጽ ቢያደርግልን ኦፍ ኮርስ ትክክል ብናግዘው 50 ሎሚ ለ50 ሰው ጌጥ ነው ለአንድ ሰው ሸክም የሚባል ነገር ያ ገንዘብ የጀርመን መንግስት ልንገር በጣም ኦፕ የተፈው ነው ልንገር የጀርመን መንግስት አንትራግ የሚባል አለ ተዳለ ዳዋ ፈርትራግ የሚባል አለ በወር 50 ብር ተከፍላለህ ችግር የለውም። እንደዚህ መልከን የዛሬ 30 ዓመት ምን 40 ዓመት ያን ገንዘብ ተከፍሏል። ካገኘህ 1000 ብር ተሰጣችኋለህ። ከሌለህ ሰው ወራዊ 50 ብር የሚከፈለው ብዙ ነገር 50 ብር እኮ የሚከፈለው እኔ የተወሰነ ጊዜ እንደዚህ ዳብል ገንዘብ መጥቶብኝ ማለት ነው። ወረቀት ሳይሰጡኝ ሶሻል የሚባል ነበር። ከዛ ወረቀት ሲሰጥ ጆብ ሴንተር የሚባል አለ እዚህ ሀገር ሁለት ነው ሰጥተውኝ። ከዛ መጨረሻ ላይ ስራ ስገባ ሁለቱ ኦዲት ተደርጎ 400 ብር መልስ ተባልኩ ማለት ነው። አያችሁ እንዲህ አይነት ነገር ይፈጠራል ጀርመን ላይ እንደዚህ አይነት ነገር ይፈጠራል። እኮ ምን መሰለ ዳግም አንድ በሚኬ ወይ ባንታ ብቻ አይደለም በሁሉም አበሻ በሁሉም ስደተኛ የሚከሰት ክስተት ነው። ገባክ? ጀርመን ስለነበርኩና ስላለሁበት ማለት ነው አንተም እንዳልከው። ስለዚህ በአንድ በሚኬ ብቻ የሚደረግ ሳይሆን በገንዘብ ከሆነ ገንዘብ ኖርማል ነው። አንድ ምን እያለ ነበር እዚህ የሚኪና አክባር ነኝ ጎረቤት ነኝ እያለ አንድ ጽፎ ነበር። ናግባ ጻፍልኝና መግባት ተፈልክና አስገባኝ ነው ናግባ ምን አለ መሰለህ ሰላም ብያለሁ ዳግዬ ከላይም ከታችም ያላችሁት ወንድሞቼ እንዴት ናችሁ? እግዚአብሔር ይመስገን መልካም። ዳጊ ይሰማል? ይሰማል። አሁን ምን አለ መሰለህ ስለሚኪ ብንናገር እንዳንተ አይነት ወዳጆቹ ወንድሞቹ እህቶቹ ቢናገሩ ወይንም ደግሞ ትክክለኛ አሪል አማራ የሆነ ሰው ስለሚኪ ተናግሮ አይጠግብም። ምክንያቱስ ብለካልከ ሁላችንም የምናውቀው ፋክት አለ። ደባርቄው እንደተናገረው አተዳደጉን ተውና ንጉስ የንጉስ ልጅ መሆኑን ተውና በስደት ዓለም መጥቶ እንደኛ ጀርመን ላይ ሆኖ የሰራውን ስራ ማንም አልሰራውም፣ ወደፊትም ማንም አይሰራውም። ይሄ ግልጽ ነው። ይሄ ማንም የማይክደው ሀቅ ነው። ከዛ በኋላ የተሰራበት ሴራ አለ። በቅርበት የምታውቁት ወንድሞቻችን ወይም እህቶቻችን ተሰርቶበታል። ከማን? እሱ የቤት ስራ ነው። ከኛ ወንድሞች ነው ወይስ ከውጭ? እሱ ሆምወርክ ይሁን እግዚአብሔር ወዶና ፈቅዶ እርሱ ራሱ በጤና መጥቶ ሶሻል ሚዲያ ላይ ሊነግረን ይችላል፣ ግልጽ ሊያደርግልን ይችላል። ምክንያቱም ጀግኖቻችን የምንበላው እኛው ራሳችን ስለሆነ ኦሮሞ ወይንም ደግሞ ትግሬ አይደለም። ጀግኖቻችን የምንበላው እኛው ራሳችን አማራዎች ነን። እኛው
ስለዚህ ልል የምፈልገው ነገር ምንድነው? ዞሮ ዞሮ ወንድማችን በቅርበት ያለ ነገር ዓለምን ሁሉ የሚያውቅ ኦፍኮርስ እሱ መረዳት አይፈልግም፣ ከማንም ምንም ነገር አይፈልግም። በቪዲዮ ወጥቶም ተናግሯል። በባለፈው ሰምታችሁት ከሆነ ማለት ነው። ነገር ግን እንደ ወንድምነት እንደ እህትነት ዳጊ የምታውቀው ነገር ካለ ወይንም ደግሞ አንድ ሰው ዝቅ ሲል ዝቅ ማለትህ ለበጎ ነው። መውደቅህ አንድ ሰው ካልወደቀ አይነሳም። ስትወድቅ ጥንካሬ ነው። ዘንበል ስትል የምትመለከትበት ነገር አለ። መጥፎውንም መልካሙንም በጎውንም ክፉውንም ታይበታለህ። እና ይሄ ልጅ ዘንበል ማለቱስ ለወዳጆቹ መልካም ነው። ወዳጆቹን ይለይበታል። ለሱ ሞር በጣም ይሄ ሰዓት ለሱ በጣም አስፈላጊው ነው። ወዳጅና ጠላቱን የሚለይበት ነው። እግዚአብሔር ይስጥህ። በጣም ወዳጅና ጠላቱን የሚለይበት ነው። እኔም ለየው አለየም እያልኩ አይደለም። ድሮም ይዞ እሱ ነቅቷል። ያልነቃን ግን በጎች ሆነን ገና አለን። ኤፊብን እንደው ብዙ አናውራ እንጂ በጎጥ እንኳን የተሰራበትን ሴራ ታውቁታላችሁ። በጎጥ ሚኪ ተደብድቧል። በሚዲያ እንዲጠፋ ተደርጎ ነበር፣ ግን አልጠፋም። ነግሷል። ላይመለስ ተወድሷል። አሁን ደግሞ ወንድማችን ዝቅ ያለበትን ምክንያት አንገቱን የደፋበትን ምክንያት እኛ ወንድሞቹ የሚወዱት እህቶቹ እያሉ ትክክለኛ ገብቷል። የሱን መረጃ አይ በዚህ ምክንያት መረዳት ያስፈልገዋል። ገንዘብ ላይ ፈልግ ይችላል። ጀርመን ጠበቃ ያስፈልጋል። ቅድም ያወራው ነገር አለ ስለ ባንክ ስቴትመንት ይጠየቃል የትም አውሮፓ። ምክንያቱም አላግባብ ገንዘብ ከገባ ስቴትመንት ይታያል። ይሄ ግድ ነው። ያንን ገንዘብ ከምን አመጣው? የትስ ልትወስደው ነው? ምንስ ልትሰራበት ነው? ማንስ ነው ያስገባልህ? ብዙ ጥያቄ አለው። ለዛ ትክክለኛ ደና ጠበቃ እንዲያስፈልገው እንዲቀጠርለት ወንድሞቻችን በተለይ ጀርመን ያላችሁ ወንድሞች ትክክለኛ አማራ የሆናችሁ ሴራውን ከገባችሁ ካወቃችሁ ደግሞ እንደው እዚህ ሚዲያ ብዙ መለፍለፍ አልፈልግም። እሱን መርዳት የምትፈልጉ ሰዎች ወይንም እሱን የምታውቁ ስልክ ቁጥሩን የምታውቁ በቅርበት የምታወሩት ምን አይነት መንገድ ምን አይነት ጉዳት እንደደረሰበት የምታውቁ ሰዎች ካላችሁ ንገሩንና በምንችለው አቅም ገንዘብ ካልፈለገ በጠበቃ ጠበቃ ካልፈለገ በሚፈልገው ነገር እኛ ወንድሞቹ የሚወዱት እህቶቹ ከጎኑ እንዳለን ቢያውቅ በጣም ደስ ይለኛል። እንደኔነቴ ቢያውቅ በጣም ደስ ይለኛል። ምንረዳው ደስ ይለኛል። በኋላ የሆነ ነገር ይሄ ልጅ የሆነ ነገር ከሆነ ወይንም ደግሞ ከዚህ ፖለቲካ ከዚህ ዓላማ ውጭ ከወጣ በኋላ ብንጸጸት ምንም አንሰራም። የምናመጣው አንዳች ለውጥ የለም። ሲጀመር እኛ አማራዎች ከገፋንና ከገደልን ወዲያ ነው የምናለብሰው። ይዘው አንድ ነገር ይዘው ልትል ስለፈለኩ ነው። ይዘው እንድትሄድ ለምን መሰለህ እና ሌሎች እድል እንሰጣቸው ማለት ነው። እኔ አሁን አንድ ነገር ልንገርህ፣ እንዲያው ሚኪን በተውት ልንገርህ፣ አማራነቱን እንዲጠላ ባላደረጉት ግልጽ ልንገርህ። ተረድቷል። እኔ አሁን ገንዘብ አይደለም እኮ የፈለገ እሱ ሲጀምር ገንዘብ አይፈልግም እኮ። ኦፍኮርስ ገንዘብ ያስፈልገዋል። ትክክል ነህ። ለምሳሌ ሰላም ሊያገኝ ይችላል። ያ ገንዘብ ለምሳሌ 100,000 ብር ይሆን 50,000 ብር 60,000 ብር ተጣጥጦ ሊመጣ ይችላል። እዚህ ሀገር ጀርመን ላይ ወይም አውሮፓ ላይ ይሄን ያክል ቸክ ክፈል አትባልም። አንተ ይሄ ምን የሚባል መሰለህ? እኛ ዳዋት ፈርትራግ የሚባል አለ። ወራዊ መክፈል ትችላለህ። እኔ የገረመኝ ግን ልጁ ለምንድን ነው የአማራን ህዝብ እንዲህ አይነት ወንድሞቻችን እኔ ስህተት አይኖርም እያልኩ ስህተት ሊኖር ይችላል ግን የሰው ልጅ ስህተትን እየተደጋገፍክ ይሄንን የመከራ ጊዜ ልትወጣ ትችላለህ እንጂ ቅንድቡን እያልክ ወይ አንተ አትሰራ ወይ ስራ የላቸው ነገር ወይ ስራ የላቸው ወይ ፖለቲካ አይችሉ ወይ የራሳቸውን ህይወት መምራት የማይችሉ ይሄ ልጅ እመሬ ነው የምልህ። ለምሳሌ እሱም ምናልባት ከኛ ጋር ዲያሎግ ማድረግ ቢችል ከኛ ጋር ዲስከስ ማድረግ ቢችል አክሰፕት መደራረግ ብንችል ይሄ ልጅ ልንገርህ ብዙ ስራ ይሰራል። ብዙ ነገር ስራም ሰርቷል። ነገ ብዙ ስራ ሊሰራ ይችላል ብዬ አምናለሁ። ብዙ ነገር ምክንያቱም ታዋቂ ነው። በደንብ ብሔርተኝነት ያለው ብሔርተኛም ለሱ በደንብ ጋራንቲ ሰጥቶታል። ይሄ ልጅ 5 ሳንቲም እንኳን ልንገርህ አንድ ቀን ልንገርህ ሚኪ እንዲያደረገ ተብሎ ስሙ ተነስቶ አውቁ ብዙ ነገር
የሰጠቱን ገንዘብ ወስዶ ምድር ላይ ያስረክባል። ነገ ይሄ ልጅ ደግሞ በታማኝነት ደግሞ ዛሬ 100 ብር የሰጡ ሰዎች ነገ 200 ብር ይሰጡ ይችላሉ። ዛሬ 200 ብር የሰጡ ነገ 300 ብር ይሰጡ ይችላሉ። ያ ደግሞ ምንድነው ለህዝባችን ጥቅም ሊኖረው ይችላል ማለት ነው። ግን እንዲህ እያደረክ አሉ የተባሉት ልጆች ስህተታቸውን እያረምነ እየተደጋገፍነ አብረ መውጣት ካልቻለ አንተ ራስህ አማራ ሆነህ የገዛ ወንድምን እንዲያጸያፊ ስድብ የምትሳደብ ከሆንክ የገዛ ወንድምን እንዲያሳልፈ ለጠላት የምትሰጠው ከሆንክ ነገ እኮ የአማራ ህዝብ እኮ በቃ ልንገር ዳመጅ ሊሆን ነው። ነገር መሪ አልባ ሊቀር ነው። ነገር በቃ አክቲቪስት አልባ ሊቀር ነው። ነገር ሞራል አልባ ሊቀር ነው የአማራ ህዝብ። አየው እንኳን የአማራ ህዝብ ሞራል ባስቀርተው ነውና በዚህ ሰዓት እንኳን ልንገር ሞሩም እንኳን እያለ በጣም የአማራ ትግል በጣም አደገኛ ነው። ግልጹ ልንገር ቢኮዝ ለ30 ዓመት ለ40 ዓመት በጣም የተሳሳና አረሽ ተሰርቶበታል። ያን አረሽን ደግሞ ሰው የሰደደ ነው። ያን ደግሞ አንተ ደግሞ በስርዓት ደግሞ በጥንቃቄ ያን ነገር ደግሞ ስሩ መንቀል ካልቻልክ ደግሞ ዝም ብለህ ካፍህ እንደመጣል የምትናገር ከሆንክ ስልክ ስለያዝክ ብቻ ዝም ብለህ ሁል ቅዳሜ ቤት ቁጭ ብለህ የምታደርገው ነገር ደግሞ ለአማራ ህዝብ ደግሞ ከቁሱ ላይ በርበሬ ይጨምራል። ስለዚህ ሰላሙን በሰጡት አሁን ለወንድማችሁ ጥሩ ነገር በተመኘነ በትክክሉ ነገር እኔ አሁን እሱ ላይ ያሳሰበኛው እኔ ገንዘብ ቢፈልግ እኮ ራሱ ምን አግዙኝ ቢል እንኳን እሱ አይደለም ነው አንድ ግለሰብ ሰዎች እንኳን ልንገርህ በሚሊዮን ገንዘብ ሲቆጥሩ ኑሮ ከስራው እንኳን አግዙን ብለው መተው ተረድቷል አይደል? ምስ ኖርማል ነው፣ ችግር የለውም። ግን ምንድነው ስድቡ ከምን የመጣ ነው አባባል የነገ ማለት ምን አለ መሰለህ ከመጀመሪያው ጀምሮ እንናገር ወይንም እናውራ ካልን ብዙ ዲቴል መሄድ እንችላለን። ያ ማለት ምን ማለት ነው? የብልጽግና ተላላኪዎችና ኢህአፓ የሆኑ ሰዎች ያኔ ብር ሲያወጣ ገንዘብ ሲያወጣ በአራቱም አቅጣጫ ገንዘብ ሲያሰባስብ ታውቃላችሁ፣ ከሷ አጠገብ ነበሩ። ከዛ በኋላ የሰሩበት ሴራ ምንድነው? እሱን ማዋረድ፣ ሚዲያውን ደግሞ መዝጋት ነበር። ያም ሆኖ ሚዲያው አልተዘጋም፣ አልተቻለም፣ ሊችሉም አልቻሉም። ከዛ በኋላ ምን ማድረግ ነበረባቸው? በየሚዲያው በየቤታቸው ስልኩ ሰክሰሱ ስላላቸው ብቻ በየቤታቸው እየገቡ ፎቶውን እየዘቀዘቁ እሱን መሳደብ ነበረባቸው። ምክንያቱም የሳቡት ካርድ የማያዋጣ ስለሆነ ስላዩት እንደነገሰ ስላዩት መውረድ ስለማይችል ስለሚያውቁት ማድረግ ያለባቸው ምንድነው? በጎጥ ተሰብስበው በቤታቸው ሆነው ፎቶውን ዘግዝቀው መሳደብ ነበር፣ ማርከስ ነበር፣ ያልሆነ ስም መስጠት ነበር። ያም ሆኖ አልተሳካላቸውም። ያም ሳይሳካላቸው ቀርቶ እንዳልኩ ነው ዳግሜ፣ ያም ሳይሳካላቸው ቀርቶ አንቲል ልጁ ወዳለበት ደረጃ አድርሰውታል። ያ በጊዜ መልኩ ወንድማችን ደህና መጦ ሚዲያ ላይ ቁጭ ብሎ የሚነግረን ነገር ሊኖር ይችላል። በእርግጠኝነት ማለት እኔ 100% የምነግርህ ዳግም በጀርመንኛ ሃና የምትባል ነው እንደጻፈች ልንገር። በጀርመንኛ አንተ ማለች የሱ ጎረቤት ትሆናለህ ማለት አንተም እንደሱ ትሆናለህ ለማለት ፈልጋ ማለት ነው። ደንቆሮ ልጅ እንዲህ አይነቱ አይጠቅምም ብሎ እንዲህ አይነት ደንቆሮ ኢዲዮት ልንገርህ ማለት ነው። እኔ እንዲያው እንደሚኪ እንዲያው ሰላሜን በሰታ ግንጭ ቁጭ ብሎ ራሱ ደስታው ላላገኘው ነበር። ማን ያልከኝ ሃና ምትለውታለህ? ሃና ብላ የጻፈችው ልንገርህ ለምሳሌ በጀርመንኛ ቋንቋ የጻፈችው ሚኪ እኮ በስ ሰላሙን ያገኘው እንዲያው ያስረግጬ ልንገራችሁ፣ ሰላሙን አግኝቶ ነው ቁጭ ያለ ልንገራችሁ ማለት ነው። አሁን ሚኪ በዚህ ሰዓት ልንገራችሁ የደም ጅማቱ አይቋቋም መልኩ አይቀየር ምን አይል ልንገራችሁ፣ ሰላሙን አግኝቶ ቁጭ ያለ ልንገራችሁ፣ ተፈነዳታለህ ልንገራችሁ እያንዳንድ ስማ። ያሳዝነው ግን የአማራ ህዝብ ግን ረዳት አልባ እንዲቀር ዝም ብሎ የማንን ጨብራቃ ዝም ብሎ እንዲጨማለቅበት ነው የተደረገ እንጂ ሚኪ ልንገራ ወደድክም ጠላ ሚኪ ምንም አይሆንም። ጉሱ ልንገራችሁ እኔ ያው ሚኪ ነው የምትደግፉ አማራ ልጆች ጸሎት አድርጉለት። እኛ ሚኪ ምንም አይሆንም። ጉሱ ልንገራችሁ ወንድ ልጅ ይፈተናል። ኦፍ ኮርስ ለፈተና የተፈጠረው እኛ እንኳን እኛ አማራ ነው ተጨምሮበት ነው የምንላችሁ። አማራ ሳትሆንም እንኳን ወንድ ልጅ ለፈተና የተፈጠረ ነው። ትፈተናለህ በዚህ ሰዓት ጉሱ ልንገርህ። ግን እያንዳንድሽ ማለት ነው እያንዳንድሽ በቂጥሽ ጫው ተደቁሻለሽ እንጂ ሚኪ ዲፖርት ማይደረግም። ሚኪ እስር ቤት ማይገባ። በቃ እንደው ይሄን ካልኳችሁ ሌላ ምንም ነገር አያስፈልግም። ተዛው ትቃጠያታለሽ፣ እዛው ታሪያታለሽ።
እዛው በቂጥሽ በርበሬ ደቁሽ ልንገርሽ ማለት ነው። መንጋ ደግሞ ሚኪን ደግሞ ትኩስ ድንች ሲሉት ደግሞ ገርሞኝ እኮ ነው የገረመው። ትኩስ ድንቾች እናንተ እኮ ናችሁ። እናንተ ጠዋት ብልጽግና ደጋፊ ናችሁ፣ ቀን ብሔርተኛ ናችሁ፣ ማታ እናንተ ፖለቲከኛ አይመቸን የምትሉ እናንተ ናችሁ እኮ። ሚኪ ጀግና ነው እኮ ልንገራችሁ። መድኃኒዓለምን እኔ እንደ ሚኪ አይነት ጀግና ልንገራችሁ አማራ ነው የምላችሁ። ሚኪ እንደው ልንገራችሁ አገር ቤት ቢሆን ልንገራችሁ መንጋውን ነበር አሰልፎ የሚማርከው ነበር። ማርያም ቀጥል ወንድ ቤት ጥራርጉና ሌሎች ድንስታቸው በጣም ይቅርታ። አማራ ተራራው ሰላም ብያለሁ። እዚህ ያላችሁ ሁላችሁም ወንድሞቼ፣ ያው ምናልባት ዝም ብዬ ነው ያስገባችሁ። እኔ ግን ጠላት ማለት ነው ጠላት በቂጡ በርበሬ እንዲደቁስ ስለፈለኩ ነው የገባው እንጂ እናንተ ጋር ገብተህ ምናምን እንዲልና አይደለም። ግን ሐሳባችሁን ግለጹ። ለወንድማችን ጥሩ ነገር ተመኙለት። ወንድማችን እየተጨነቅነ ነው። በቅርቡና እና ድምፅን ስጠን። በቃ በዛ በተረፈ ያለው ነገር ደግሞ እኔ እዚህ ላይ ወጥቼ ምንም ነው ማለት አልፈልግም። ለእናንተ ለወንድሞች ማረጋግጥላችሁ ግን ሚኪ እስር ቤት አልገባም። ሚኪ ዲፖርት አይደረግም። እመኑ ይነብላችሁ። በቃ ይሄንን ይኸው ለእናንተ ማለት ነው ቃል ለምድር ለሰማይ እነግራችኋለሁ። ይሄ ዝም ብሎ ጠላት የሚያወራው ምናምን እንዳይመስላችሁ። አዎ ሚኪ ለምሳሌ ሪስክ አለበት እዚህ ሀገር። የጀርመን መንግስት ለምሳሌ የሚጠይቀው ገንዘብ ሊኖር ይችላል። እሱ ደግሞ የራሱ የተሳሳተ ስህተት ስላለ ነው። ሚኪ ያው ግማሹን ለራሱ ግማሹን ለአማራ ህዝብ ማድረግ ነበረበት። ለዚህ ለማይረባ ትውልድ ሚኪ 10 ዓመት 15 ዓመት የተቀመጠበትን ቦታ ምናልባት ለሱ አዲስ ነገር ሊፈጠርበት ይችላል። ሙሱ በመሳውት ሊከፍል ይችላል። ከዛ ውጭ ግን ሚኪ ልንገራችሁ ማለት ነው እያንዳንድ ማለት ነው እያንዳንድ ስለ ሀገር እንኳን ስለ ጀርመን ሀገር እንኳን አየሩ ሲቀያየር የማታውቅ ስለ ዲፖርት እና ስለ ኢሚግሬሽን ደግሞ ምን አባውቀ ነው ለማለት ምን አባታውቃለህ? ሰላም ዳጊ ሶሪ ይቅርታ፣ አንድ ጊዜ ይቅርታ ዳጊ፣ አንዴ ላቋርጥህና ጊዜ ስለሌለኝ 30 ሰከንድ እስኪ ስጡኝ። 30 ሰከንድ። እሺ እኔ ልጠይቅህ ነው፣ ምንም ሀሳብ ለመስጠት ምናምን እንኳን አይደለም። ያለበትን ሲቹዌሽን አሁን አንተ እዛም ጀርመን ስለሆንክ ሌሎችም የአማራ ልጆች ትራክ ማድረግ አይቻልም ማለት ያለበትን ሁኔታ ማወቅ አይቻልም? እኔ ማልነግርህ ያለበት አልኩህ እኮ እኔ አሁን በግልጽ ዝም ብለህ አንተ የምነግርህ ነገር እስር ቤት አልገባም፣ ዲፖርትም አይደረግም። በሚቻለው ነገር ነገራው ይመጣል። ምናልባት እየሰማንም ሊሆን ይችላል አይታወቅም። ስለዚህ ነገ የሚታገለው ገንዘብ በገንዘብ ምክንያት የሚያግዘው ሰው ካለ ማገዝ ይችላል። ምክንያቱም ራሱ የተናገረው ነገር ነው ነግራችኋል። እኔ ራሴ ፈጥሬ ምናምን ሳይሆን ራሱ በተናገረበት መንገድ ቅድም ነገርኳችሁ። ጀርመን ላይ ለምሳሌ አንተ በመንግስት እርዳታ እየወሰድክ ለምሳሌ መንግስት ገንዘብ እየሰጠ ኤክስትራ ገንዘብ ለምሳሌ 50 ብርም ትሁን 50 ብርም ትሁን ልንገራችሁ ማለት እዚህ ሀገር አንድ ነገር ልንገራችሁ። አንተ አንድ ጥቁር ስራ ገብተህ አመት ሰርተህ እኔ ዛሬ ሂጄ እዛ ቦታ ከተገናኘን ማለት ነው እኔም አንተም 5 ዓመት እዛ ቦታ እንደሰራ ነው ምን ይያዙ በጀርመን ሀገር የሰማችኝ ነው አይደል? ለምሳሌ ዛሬ ሂጄ ለምሳሌ እዚህ ሀገር ኦርነናምት ይባላል እንደ ምንም ባይሉን በአማርኛ እነሱ መተው ዛሬ እጅህ ተፍንጅ ተያዙ ዛሬ ለመጣው ብትላቸው እነሱ ዛሬ ይሰምሁ ልንገር ማክሲማም ከኦፊሻል ስራ ካቋረጥክ በሰዓት ጀምረው ለምሳሌ የዛሬ 6 ወር እኔ ለምሳሌ ከስራ ሂጄ አመለከትኩ ማለት ነው። እኔ ከዛሬ ጀምሮ ከስራ ተባረር ያለው ስራ የለኝም ሌላ ስራ ልፈልግ ነው ብያለሁ ዛሬ 6 ወር በፊት ግን ስራ አልሰራሁ። አጋጣሚ ሆኖ ዛሬ ከ6 ወር በኋላ ዛሬ የሆነ ጥቁር ስራ እየሰራሁ እንደ አጋጣሚ እዛ ቦታ ቢያገኙኝ ስራ ካቋረጥክበት ጀምረህ አንተ እዛ ቦታ በጥቁር እየሰራህ እንደሆነ አድርገው ጠብጥቦ ሲያበቁ 10 ሺህ ብር ገንዘብ ሊልኩብ ይችላል። ተረዳ? ስለዚህ በሚኪ አካውንት ደግሞ በሚኪ አካውንት ግን አንድ ቀን ማለት ነው አንድ ቀን ለምሳሌ ቅድም በዛ ራሱ ተናግሯል። ኮንታው ሲጠይቀውኛል ብሏል። ያንን ሲጠይቁት 500 ብር ገብታ ከሆነች እነሱ የሚያስቡት ሁሉ ጊዜ ስራ ካቋረጠ ጀምሮ ሚኪ 500 ብር ሲቀበል እንደነበር ነው የሚያስቡት። ስለዚህ ያንን ኳልኩሌት በማድረግ በግምት ይሄን ያክል ገንዘብ ከፈልዩ ይችላል። የተቀበለውን ገንዘብ ከመንግስት የሚወስደውን ገንዘብ ያን ገንዘብ ከፈልዩ ይችላል። ከዛ ውጪ ግን እንደዚህ ነው ዲፖርት ይደረግ ነው ሚኪ እስር ቤት ነው። እኔ ልንገራችሁ አንድ ኤርትራዊ ማውቀው አንድ ኤርትራዊ ከጓደኛው ጋር ተጣልተው ጓደኛውን እንደዚህ ተጋፍተው ማለት ነው በጣም ሞቅሏቸው ነበር ተጋፍ ወደቁ ማለት ነው። ልጁ ፓራላይዝ ሆነ። በፍርድ ቤት ተመላልሶ ከ2 ዓመት በፊት በኋላ ነው 3 ዓመት ከ6 ወር የተፈረደበት። ልንገር እዚህ ሀገር እንኳን ልንገር የጀርመን መንግስት እጅ ላይ ስለትይዘ ካልተገኘ የሰው ህይወት ካላጠፋ ዳይሬክትሊ ወስዶ አንተ እስር ቤት አስገባም። እሱ ነገር ይመጣል መታወቂያ ነው የሚጠይቀው።
መታወቂያ ይጠይቃል፣ ይመዘግባል። ከዛም በኋላ አንተ በነሱ ቁጥጥር ነው የትም ልታመጣት ሲል በቃ እንኳን በእንደዚህ አይነት ነገር ይሄም ደግሞ የተጠየቀበት ጥያቄ ደግሞ እሱ ይሄ ነው ኦፍ ኮርስ ለምሳሌ ጠላት በጣም ስለሚቀናብን ብዙ ነገር ሰርተውበታል። ብዙ ነገር ሊተመጡ ይችላሉ። መስራት አይችሉ፣ ህይወታቸውን መምራት አይችሉ፣ ደህና ጫማ መግዛት አይችሉም። የሰውን ህይወት ለማበላሸት ግን ልክ ለምሳሌ ክፍለ ሀገር ይሄ ምን የሚባለው ውለሽ የሚባል ታውቃለህ? እንደዛ አይነት ቅናት ራሱ አማራው ሊያደርግብህ ይችላል እኮ አይታወቅም። በዛ መንገድ ተጠቅመው ይችላሉ። ግን ያን ነገር ለሱ ግን አደጋ ሊሆን አይችልም። ነገራችሁ እኔ መነግራችሁ ጀርመን መንግስት ፐርሰናል ስራ ስላልሰራ እሱ ጊዜውን ለአማራ ብቻ ኢንቨስት ሲያደርግ ስለነበረ በዛ መንገድ የጀርመን መንግስት ለዓመት ሁሉ የ2 ዓመት የ3 ዓመት የ4 ዓመት ጠብጥቦ ይሄን ያክል ገንዘብ ሊል ይችላል እያልኩ ነው። እኔም ደርሶኝ 400 ብር ስለከፈልኩ ነው። 400 ብር ነው ጀርመን ዋት ዘ ሶሉሽን አሁን ዳግዬ ማለት እንትን የመጣውን ችግር እንዴት መፍታት አለብን ነው ዋናው ነገር። የመጣውን ችግር እንዴት መፍታት አለብን? አይ ቲንክ እኔ ካልተሳሳትኩኝ የልክ ነህ። አግዙኝ ካለ ለማገዝ ሬዲዮ ነው መጠበቅ ነው። አሁን እሱ የማንም እርዳታ አልፈልግም ያለ አይደለ? እኛ ደግሞ በዚህን ሰዓት ደግሞ ምናልባት እየሰማን ስለሚሆን ሁላችን ለመርዳት ሬዲ ነው። ወንድማችን ገንዘብ ያስፈልገዋል። በቃ ገንዘብ ያስፈልገዋል። ምክንያቱም ይከፍለዋል። ግን ወንድማችን ሰላም አግኝቶ እንቅልፍ መተኛት አለበት። በቃ ተረድቷል። ይሄን ያክል ገንዘብ አለብኝ እኮ ይሄን ያክል ብሎ ማሰብ የለበትም። በምንችልበት መንገድ ዳግም እሱ ሲጀመር አስቀድሞ ተናግሯል። ስለ ገንዘብ ጉዳይ ምንም ከዚህ ማህበረሰብ እንደማይፈልግ ተናግሯል። ምናልባት ቢያስፈልገው እንኳን እንደናንተ አይነት ወንድም አለ በውስጥ የሚፈልገውን ነገር ተናግሮ በውስጥ እንጂ እዚህ ጋር መጥቶ ሶሻል ሚዲያ አበደም ንኪ ገንዘብ ይጠይቃል ማለት ውሸት ነው። በጭራሽ ማለት ዛሬ ሰጥቶ ነገ ነው እንትን ያ ገብቶኛል። አንተ ያልከው ገብቶኛል። ያኔ ያልከው ያለ የሚያስፈልገው ምናልባት ካስፈልገው ፈቃደኛ ከሆነ ያ ሊያስፈልገው ይችላል ነው አባባሌ እንጂ ሚኪ እንዴ አንተ ሚኪ ማለት እኮ በጣም የሚገርምህ ሚኪ እኮ እንደምን ነበር መሰለህ ያሉት ከሚጠፋ የወለዱ ይጥፋ የሚባል ነገር አለ። ሚኪ ነው ቢሞት ነገር ገንዘብ አይጠይቁም ነገር ታንቆ ይመታታል እንጂ ግጹ ማለት ነው። እሱን እኮ ነው የምልህ። ግን በባለፈው ወጦ የሆነ ጊዜ ምን ብሏል መሰለህ? 3 አይነት ነገር አለ። አንድ እስር ቤት፣ ሁለተኛ ዲፖርት መደረግ፣ ሶስተኛ ደግሞ ከዚህ ሀገር በሆነ ነገር እንትን ማለት። አይ ቲንክ ያንን ቪዲዮ ሁላችሁም ያያችሁት ይመስለኛል። እና ከዛ ነገር ምን ተረዳችሁ? ማለት ምን አይነት ነገር ቢደርስበት ነው እንደዚህ አይነት ነገሮችን የመረጠ 3 አይነት አማራጮችን የያዘበት ምክንያት ምንድነው ብዬ ለራሴ ያሰብኩኝ። ቪዲዮን አይታችሁት ነው ማለት ምን ያልከ መሰለህ? አንድ ገንዘቡ መክፈል፣ 2 ዲፖርት፣ 3 እስር ቤት ነው ያለ አይደል? ኖ 1 በጀርመን እስር ቤት መግባት፣ 2 ወደ ሀገር ዲፖርት መደረግ፣ 3ኛ ደግሞ ሀገሪቷን በተለያየ ነገር ለቆ ማለት በህጋዊ ባልሆነ ነገር ለቆ መውጣት። እንደዛ አይነት ነገር ነው። እዚህ ላይ አንድ ሊያዝህ ማለት ነው። ሲጀመር ጀርመን ማለት ነው ያው ገንዘቡን መክፈል ጊዜ ገደብ ይሰጣል። ምን ይሰጣል? ጊዜ ገደቡን ካልከፈልክ አሁንም ጭማሬ ብሩ የክፍያው ጭማሬ የተሰጠክ ክፍያ አሁን ለምሳሌ በወር 10 ብር ወይም በወር 50 ብር ከሆነ ካልከፈልክ ያን ጊዜ ካሳለፍክ በየጊዜው እየጨመረብ ነው የሚመጣው እንጂ ገንዘባቸው ሳትከፍል በጭራሽ ዲፖርት የሚባል ነገር የለም። በገንዘብ ከሆነ ማለት ነው አይደል? ዳግም ገንዘብ ሳትከፍል 1 ብርም ቢኖርብህ ሳትከፍል ዲፖርት የሚባል ነገር የለም። ደግሞ በተለይ በገንዘብ ከሆነ ደግሞ እስር ቤትም አይገባም። ክፈል ነው የሚባለው። አሁንም ነገም ሀነገ ወዲያም ፖስታ ነው የሚመጣል። ክፈል እየተባልክ ክፈል እየተባልክ ካልከፈል በየጊዜው እየጨመረ ነው ብሩ የሚመጣ እንጂ ዲፖርት ወይም ደግሞ እስር ቤትም አይገባም። ወይም ደግሞ ምን ያደርጋል ነው መሰለህ እዚህ ሀገር አንተ ጊዜ ቀጠሮ ከሰጥቶ ገንዘቡን ካልከፈልክ የዚህ ሀገር የራሱ የስቴቱ ስራ አለ። የራሱ በነፃ ያሰራ እዚህ ሀገር ማለት ነው። ታውቃለህ? ልክ ነህ። አዎ እዚህ ለምሳሌ አሁን ይሄ የከተማ ጽዳት አለ። ለምሳሌ የከተማ ጽዳት እዚህ ሀገር ያስጸዱሃል። ተረድተዋል እንጂ ይሄ አለ አይደለ? እኔ በጣም ይሄንን ልናገር የፈለኩ ብዙ የአማራ ልጆች ግራ ስለተጋባችሁ እነዚህ ለምሳሌ ኦነጋውያን እዚህ አሁን ጀርመን የሚኖሩት ሌላ ናሬሽን ሰርተው እንዲህ ልናደርግ ነው ምናምን ስለሚሉ ብዙ እህት ወንድሞቼ እየጠየቁኝ ስለሆነ ነው። አሜሪካ ያሉ የተለያየ ቦታ ያሉ ስለሚጠይቁኝ ይሄንን ለመናገር የተፈለኩ። ሁለተኛ
አማራው ጎጠኛው ይሄ የአማራው ይሄ ዲፔንዱ መጥቶ እሱን ሲሳደብ ስላየው ኮሜንት ግቡና እግዚአብሔር ነው የነገር ያውቃል። ግባና ቪዲዮዎች አሉ። ከሶስት ቪዲዮዎች ገብታችሁ አንድ ነገር መነግራችሁ በትግርኛ ሲጻፍ የሚለው እግረ ቋራጣ ነው። በአማርኛ ሲጻፍ አማራው የሚጽፈው ሙሉ በሙሉ ልንገራ ፊደሉን ተከታተሉ። ጉጹ ልንገራችሁ 70% 80% አማራው ነው። ጉጹ ልንገርክ ስለሱ ጥላቻ የሚናገሩ ጉጹ ልንገር። እንደዚህ አይነት ነገር ደግሞ ይኸውልህ መዋረድ ስላለበት ነው። ሚኪ ዲፖርት ማይደረግም፣ ሚኪ አይታሰርም። ሚኪ መክፈል ካለበት ገንዘብ ነው የሚከፍለው። ጉጹ ልንገራችሁ ገንዘቡን ደግሞ አግዙ ካለ ደግሞ 50 ሎሚ ለ50 ሰው ጌጥ ነው ለ1 ሰው ሸክም ነው የሚባል ነገር አለ። እንኳን ምን አለ መሰለህ ዳጊ እሱ ደግሞም ደጋግሞም በእርግጠኝነት ነገም ቢመጣ ገንዘብ አሰባስቡልኝ ብሎ የአማራን ሕዝብ እንደማይጠይቅ እኔ 100% መናገር እችላለሁ። ነገር ግን በጓደኛ እንደዚህ ለሱ ቅርብ ሆነ ሰው ፕሮብሌሙ ማለት ችግሩ ምን እንደሆነ ስፔሲፊክሊ ጠይቆት ችግሩን ከተናገረ በኋላ እሱ በማያውቀው ምክንያት ኢቭን ህዝብን በማያውቀው ሶሻል ሚዲያ እንዲወጣ ካልፈለገ ህዝብን በማያውቀው ምክንያት ተረዳይ ዳጊ በውስጥ የሆነ ነገር ማድረግ እንችላለን። እንደ ወንድምነታችን ምን ላይ ነው ታዲያ? ማን ደጋገፍ ከሆነ ምኑ ላይ ነው ጀግናችን ወንድማችን እንትናችን የምንለው? ያንን ስራ መስራት እንችላለን። ነገር ግን ትክክለኛው መረጃ የት እናገኘው፣ እንዴት እናገኘው፣ መቼ የሚለው ነው ለኛ ግራ ያጋባል። ሌሎች እህት ወንድሞቻችን እናገሩ። ቴንኪው ስለሰጠኝ እንዴ አመሰግናለሁ አባቴ። መልካም አንድ ነገር ትክክለኛው መረጃ ራሱ መጥቶ ራሱ ሲናገር ነው ትክክለኛው። ከዛ በተረፈ ግን ግራ ለምትጋቡ ለምትደነግጡ እህት ወንድሞቻችን ምናልባት ዲፖርት ያደርጉት ይችላሉ፣ ምናልባት ለምሳሌ እስር ቤት ነው ምናምን የምትሉ ሰዎች ይሄ የተሳሳተ ናሬሽን ነው ነገራችሁ። እኔ የምነግራችሁ ነገር ይሄ ስህተት ነው። ይሄ የምነግራችሁ ከዛ ውጪ ግን ዳጊዬ ላውራ እንደ ይቅርታ አቋርጥ። እሺ ወንድሜ በመጀመሪያ ግን ማመስገን ፈልገው አንተ ነው የሚኪን ጀግንነት ወይም የሚኪን ጉብዝና እና ጥንካሬ ያው ልናገር አልችልም። ምክንያቱም የሚያውቀዋል ሚዲያ ላይ ሁሉም ያውቀዋል። ግን በመጀመሪያ አንተ ለወንድምህ እንደዚህ ቤትን ከፍተህ ድምጽ ለሆንከው በጣም ነው የማመሰግነው፣ በጣም ነው የማከብረው ወንድሜ። ምክንያቱም ነገ እኔም ቢሆን ሌላም ቢሆን እንደምትደርስ እያየሁት ነው። ማንም ቢሆን እንደዚህ አልደረሰለትም ለሚኪ። ማንም ቢሆን እንዳልከው ምንም ነገር ከክፉ ነገር ላይ ደርስበት ይችላል። ግን ክፉ የሚደርስበት ምንም አይደርስበት እኛ አላወቅንም። በጣም ጭንቀት ላይ ነው ያለነው። እግዚአብሔር ነው ከምርስ ነገር ዳግዬ እና ለዚህ አንተ ስለደረስክለት በጣም የማመሰግነው። እግዚአብሔር ያክብረው ወንድሜ፣ ከበርልን። ነገም ደግሞ ለሆነ ሰው እንደምትደርስልን ያየን አንተም ብቻ ነው። አመሰግናለሁ ወንድም አለም። ሌላ ምንም አልልህም። አመሰግናለሁ። እንግዲህ እግዚአብሔር ይጠብቅልኝ የሚሆን እንግዲህ አንተ እንዳልከን አንተ በቃ እስካሁን ምንም ወደ ኢትዮጵያ እንትን ይላካል ይታሰራል የሚል ነገር ነበር እያጨናነቀን የነበረው። እሱ ነገር ደግሞ አንተ ስትነግረን በጣም ደስ አለኝ። ከልቤ ነው የተደሰትኩት እግዚአብሔርን። በጀርመን አይነት ህግ ልንገራችሁ። የጀርመን ህግ አልኩ የጀርመን ህግ ዝም ብሎ ማንም ዝም ብሎ ልንገርህ ማለት ነው እንደ ዳቦ የሚጋግረው አይደለም። ልንገርህ የጀርመን ህግ ስንት መስዋዕት የተከፈለበት ነው። የጀርመን ህግ ብዙ ነገሮች አሉ። እዚህ ሀገር አንድ ሰው ብዙ ነገሮች አሉ። በጣም ሪስክ ውስጥ ካልገባ በስተቀር የጀርመን ምናልባት ፖለቲካ የተማረ ጀርመን ያለ ሰው ካለ የጀርመን ቅጣቱ ገንዘብ ነው። ወንጀል እንኳን ብሰራ እንኳን በገንዘብ ነው። የመጀመሪያው ገንዘብ ነው ቅጣት የምትሆነው። ከዛም በኋላ ግን አንተ ሐለፌታ የሆነ ስራ ካደረክ፣ የሰው ህይወት ካጠፋ፣ ስለታማ ብረት ምናምን ከእጅ ይዘህ ከተገኘ፣ የሰው ልጅ በስለት ከወጋ በብዙ ነገር ማለት ነው 70% 80% ግን እዚህ ሀገር በገንዘብ ነው ቅጣት ግጡ ነገራችሁ። ለዛ ነው ጀርመን አገሪቱ ተከብራ የምትኖረው። አንድ ሰው ገንዘብ እዚህ ሀገር እንዴት እንደሚገኝ ታውቁታላችሁ። እንግዲህ ገንዘብ በጣም የሚገርማችሁ ነገር እንዴት እንደሚገዛ እንግዲህ አውሮፓ ላይ ጀርመን ላይ ገንዘብ እንዴት እንደምታገኝ ይታወቃል። እዚህ ሀገር የሆነ ችግር ከፈጠርክ የጀርመን መንግስት ቅጣት በገንዘብ ነው የሚለጥጥ ግልጡ ነገር አያችሁ። እና ስለዚህ እኔ የምነግራችሁ ነገር ምንም አትጠራ። ጸሎት ማድረግ ያስፈልጋል። ጸሎት ያስፈልጋል። ጥሩ ነው። በእስልምናም ሆነ በክርስትና ጸሎት ያስፈልጋል። በተረፈ ግን የአማራ ልጆች ግን መማር አለባችሁ። ከሚኪ መማር አለባችሁ። ቁም ነገር ነው የምላችሁ። እኔ አሁን በጣም የሚገርማችሁ ሚኪ ለኔ እንዳንድ ቲቸር ነው። ብዙ ነገር አስተምሮኛል። ሚኪ ልንገራችሁ 600 700 ሰው ቁጭ ብሎ ሲከታተለው የነበረ ከ600 ከ400 በላይ ፎሎ ያለው ሰው አንድም ሰው ግን ለሚኪ ልንገራችሁ ድምጽ ሲሆን አላየሁም። ልንገራችሁ 1 2 3 የአረብ ሀገር ሴቶች አይቻቸዋል የሆነ ነገር ሲያደርጉ። ከዛ በተረፈ ግን እኔ ምን ይላል የጀርመን መንግስት በጀርመን ይባላል መሰላችሁ። በጀርመንኛ ይሄዝልሽ ባይላይድ ይባላል። ጥናቱን እስቲ ያማራ ህዝብ ያሳዝነኛው ነው ለመናገር
እንዲህ ብለን መቅራታችን በጣም ይገርመኝ። የፈለገ ታምር ቢመጣ እንዴት ነው ወንድምህ እንዲህ ሲጠፋ እኮ ተሳስበን ነገ ችግር የለው እንደ ባብ ልጅ እንበታተን ችግር የለው። ግን እንዲህ አይነት ነገር ሲፈጠር እንኳን ጠላት ልንገርህ ማለት ነው አማራንን ኦሮሚያ ክልል እንጨፈጭፋለን የሚል ጠላት መጥቶ ስለ ወንድምህ የሆነ ነገር ሲናገር አንተ እሱን ፑሽ የምታደርግ ለምንድን ነው? እሰይ እንኳን ሚኪ ታሰረ። እኔ በጣም ልጅ ከኦሮሞ ገብታችሁ እዩ ንገራችሁ። ኦሮሞ ሚኪን አሳሰረን ዋል የሚቀሩና ዩሪና እንትና እኔና ዩሪ ለምሳሌ ሰማይና ምድርን አንገናኝ ይጹ ንገራችሁ። አንድ ቀን 7 ጊዜ ነው 8 ጊዜ ጀርመን ላይ ሰላማዊ ሰልፍ ሳደርግ ሄደጃው ፍሬ ሄጄ ልንገራችሁ። በብሩ ስበረድ ዩሪ የሚባል ልጅ አንድ ቀን ወጥቶ ሰላማዊ ሰልፍ ተወቀ። ዛሬ ግን እሱ አሁን የአማራ አራጅና ፈጣሪ እሱ ነው ይጹ ንገራችሁ። በጣም ነው የሚያናደግ ይጹ ንገራችሁ። ፊት ለፊት ብንገናኝም ምን ሆነው አይተዋወቁም ንገራችሁ። ግን መጥፎ ነገር እንዲሆንብኝ አልፈልግም። የፈለገ ታምር ቢመጣ ቢኮዝ ወንድሜ ነው ልጹ ነው የፈለገ ታምር ይሁን ንገራችሁ። እንኳን እኔ አማራ ነኝ ይያለ ነውና እኔ አማራ አይደለሁም። ግን የአማራ ህዝብ መከራ ሰቆቃ ገለን የሚመለከተኛል ካለ ያን ሰው አከብረዋለሁ ልጹ ንገራችሁ። ወደዋለሁ ልጹ ንገራችሁ። ግን የገዛ ወንድምህን ግን እንዲያርገ መጥላት የገዛ ወንድምህን እንዲያድርገ ሌላ እኔ በጣም የቀረነ እኮ የሞተ ሰው መውቀስ ነው ልጹ ንገራችሁ። ዳጊ ምን አለ መሰለ አሁን እኮ ይኸውልህ የኛው ሰው አሁን በነገራችን ላይ የዛሬ 3 ዓመት ነው 2014 ላይ 2015 ላይ በዛን ሰዓት ነብይ ሮያል ፋሚሊ የሰሩበት ያለ ጊዜ ለነሱ ድንስታቸው አንተ ዝሮ ቤቱ ያንተ ስለሆነ ሌሎች ድንስታቸው በጣም ይቅርታ ጥርጥር ያደረግና 5 ደቂቃ ምናምን እናድርገውና 5 ደቂቃ ይበዛል 3 ደቂቃ በቂ ነው። ደቂቃን ያዝና እኔ በመጀመሪያ ሰላም ተመስጥልን ሰላም ከዘንድማች ሚኪ የአማራ ብሔርተኛ ሲያገኝ እንደ አሜሪካ ሲያጣ እንደ ባዶ ጀሪካ የሚባል ነገር አለ። እኔ በሐሳብ ላንግባባ እንችላለን፣ ጊዜ ባንድ ቋት ላንወርድ እንችላለን። ግን አማራ ከሆነ ለምን በቃ ይፈልግ ቢሆን ለምን ቀድመህ አደርስለት? የቁርጥ ቀን ዋስ መሆን የሚባለው ዋስ ጠበቃ የሚባለው እኮ በቃ ደመላሽ የሚባለው ወይም ለተጎዳው አማራ ድምጽ ምን ሆነው ስለተቆረቆርንላቸው እኮ ነው። ስለዚህ እኔ የተፈለገ ሐሳብ ልዩነት ይኑረን፣ የተለየ አካል ሲያጠቃው ግን ከጎኑ መቆም አለብን ነው በቃ አይደለም። ይሄ ጥሩ ስራዎችን የሰራ 1 2 3 4 5 6 የሚባል ጥሩ ስራዎችን በቁጥር እንኳን በሳነሳቸው እኔ ጥሩ የሚባል ስራ ሰርቷል ከየቶች ከወንድሞች ጋር። የሐሳብ ልዩነት በማንኛውም ሰው በቤተሰብ በጎረቤት በማህበር በድር በተቋም ይፈጠራል። ያን እንተው። ግን ደማዊ ማንነት የሚባል ነገር ግን እዛ ላይ አብረ መቆም አለበት በአማራ። እኔ ግን ጠንከር ያላችሁ ልጆች በውስጥ ተደራጅታችሁ የህግ አካል ማማከር ምን ይላል ህጉ፣ በዚህ ፋይል በዚህ ክስ ምን ሊያስቀጣ ይችላል፣ በዚህኛው ምን መከላከያ ማቅረብ አለበት የሚለውንን በዚህ መሰራት አለበት ብዬ ማሳሰብ ፈልጋለሁ። እዛ ያላችሁ ጀርመን ያላችሁ ልጆች የህግ ባለሙያ አደራጅቶ ምን መልስ ያስፈልጋል ምን ያስፈልጋል። ለምሳሌ የአውሮፓ የዚህ ሀገር የአሜሪካ ህግ የውጭ ሀገር ህግ ዛሬ ከሱ ከሆነ 2 ዓመት ዝም ሊል ይችላል፣ 3 ዓመትም ዝም ሊል ይችላል። ክሱ ግን መሽከርከሩን እንደ ጌም አይቀርም፣ ይሽከረከራል። ሰዓቷን ነው የምትቆጥረው ክሷ ማለት ነው። ምንድነው መፍትሄ መፍጠር ያለብኝ የሚለውን ነገር በዛ ተብተብ ማለት ይቻላል። ከዛ በተረፈ ማሳሰብ የምፈልገው አማራዎች መጠንቀቅ አለባቸው። በተለይ ሆዳደር አማራዎች ስላሉ አማራውን የሚያስጠቃው አማራው በነገራችን ላይ ባንካችሁን በተለይ እንደዚህ ህገወጥ እንደዚህ ቋሚ ስራ ማትሰሩ ከሆነ የባንክ ስቴትመንት አምጣም ትባል ከሆነ ምናምን ነገር ዩኒቨርሳል ክሬዲት ካለ ወይም ጆብ ሴንተር እንደሚባለው ምናምን ካለ ባንክን ለማንም ሰው አትስጥ። በተለይ እንደዚህ ግንባር ቀደም ያለ ሰው ከሆነ ይሄን ጥንቃቄ ማድረግ አለበት። የገንዘብ ጉዳይ ከሆነ የአውሮፓ ህግ ለምሳሌ 5,000 ብር ወይም 20,000 ብር እንኳን ቢፈረድብህ 1 ብርም 5 ብርም አድርገህ መክፈል ትችላለህ። ያ ችግር የለውም። ያ ምንም ካገር እንትን አይልም፣ ምንም እንትን አይልም። ግን ሐሳቤን ለማጠቃለል ያህል ሁሉንም ግን እኛ ዝም ብለን እዚህ ጋር ብናወራው ምዕራፉን አንቀጹን አናውቀውም። የህግ ባለሙያ ማማከር ወሳኙ ነገር ነው። ከዛ በተረፈ አማራው ለአማራው የሚጠቋቆመውን ነገር ማቆም አለበት። በቃ
ከማን ጋር አብረን ቀርበን እናወራለን ነው መተቋቁም እኔ ሌላ እኔ አሁን አንድ ጉዳት ቢደርስብኝ አማራው ይድርስልኝ ነው የምለው በእኔ አስተሳሰብ በቃ በእኔ አስተሳሰብ ግን አማራው ከሌላው ጋር ሆኖ የሚያሽሟጥጥ ከሆነ አማራው ከሌላ ጋር ሆኖ ያንተን ወንድም መሞት ያንተን ወንድም መታሰር ደስታው ነው ያብሩ ቁጭ ሚል ከሆነ ምንድነው የሚያታግለው አረ ታሳዝናላችሁ በጣም ያሳዝናል በቃ ዛሬ በፊት የሞቱት ሰዎች እኮ አያዩንም ለነሱ ድምጽ ምን ሆነው እንደ እንትን ነው በቃ የነሱንን እንትን አልነላቸው በቃ አሰብናቸው መታሰቢያ ያደረግንላቸው በቀላቸውንን ህጋፋ አቆምንላቸው ቅጣት ያገኘ ያነሰው የበደላቸው አካል ወይም ህጉ ታረመ ህጉ ተቀየረ ለማለት ነው ድምጽ ምን ሆናቸው ለማሻሻል ምን ሄደው ሁሉ ዋጋ የሚከፍለው በየቦታው በየምድር የሚወድቀው ያለ ለዛ ነው በዚህ በሶሻል ሚዲያ የሐሳብ ልዩነት ቢኖርም ምን ዋደቀው ምን ጋጨው ምን ፋጨው ለአማራው ድምጽ ለመሆን ነው እኔ ስጠቃ ቁጭ ብለህ መታይ ከሆነ ግን እዛ ለለው አማራ ድምጽ ሆናለሁ ምትል ከሆነ ተሳስተሃል ይሄን ነው ለማለት እንፈልገው ደግሜ ስናገር ግን የህግ ባለሙያ ማናገር ቋሚ ነገር መሆን አለበት አመሰግናለሁ በጣም ትክክል ነው እውነትን ነው የተናገርከው የጀርመን በተለይ አውሮፓ ላይ ያለው ህጉ አዙሪት ነው ተረድቷል ምን ይባላል ምስል በጀርመንኛ ቋንቋ ኤርገንድቫን ይባላል አንድ ቀን አይለቅም ዙሮ ምንም ጊዜው ሊረዝም ይችላል እንጂ አንድ ቀን ዙሮ አይለቅምና ትክክል ነው ኢየሩስ ሰላም ይያለው በጣም ይቅርታ ምትዩ ነገር ካለ በእና ሌሎች ድልስታችሁ እሺ እንዴት ዋላችሁ ሰላም ናችሁ ወይ ሰላም እናመሰግናለን ያው አሪፍ ነው ያደረከው እኔም ያሰብኩኝ ነበር ማለት ለመናገር ግን ያው ቢታሰርም ይፈታል ምንም በምንም እንትን ይባል እኔ የሆነ ማቀው ልጅ ነበርና ሚስቱ ከፎቅ ወረወረኝ ምናምን ነገር ብላ 6 ወር ምናምን ታስሮ ነው የተፈታ እንኳን አይደለም እሱ ይሄን ያክል ከባድ ወንጀል የለም ገባክ እንደዚህ እንኳን አድርጎ በብር በምን ተብሎ 6 ወር ነው አመት ከ6 ወር እንደዚህ ነገር ታስሮ የመጀመሪያ እንትን ስለሆነ ምናምን ነገር ብለው ፈተውታልና ቢታሰርም ይፈታል ምንም ችግር የለውም ታስሮ ከሆነ ካልሆነም ደግሞ ሌላ ቦታም እየሞከረ ከሆነ የወረቀት ችግር ስላለ እንደዛም ከሆነ ሰየው ላለሁኝ አሪፍ አመሰግናለሁ ኦሮ ምትለው ዳግም እውነታውን ለምን ትፈራለህ ስትለኝ እና ሲያስረዳኝ ወዲ አንተ ነው እውነታ ሲያስረዳኝ እኔም እኮ ገርሞኝ ነው የጻፍኩት ብሎክ ከማድረጌ በፊት ይሄን ምስኪን ኦሮሞ ዝም ብለህ ካሰልፈክ እንደ ከብት እንደምትረዳው እስኪ ናና ለኔ ያስተምረኝ እስኪ ና ነገረኝ እስኪ ገስት ልስጥና ናግባና አስረዳኝ እስኪ አንተ ወለጋ ፖስት ሚዲያ ሰላም ብለናል አባት ሀገር አማራ ሰላም ያላችሁን ሐሳብ አስተያየት ስጡና የሚገባ ሰው ካለ ሰላም ውድ ቤተሰቦች እንደምን ዋላችሁ ለማንኛውም በቅድሚያ በጣም እናመሰግናለን ውድ አማራ ጀግና ወንድማችን በጣም ነው የምናከብርህ በጣም እናመሰግናለን የሚኪ መከፋት የሚኪ መጥፋት አስጨንቋችሁና አስከፍቷችሁ እዚህ የተሰባሰባችሁ ወንድሞች ቅድሚያ ክብርም ይገባችኋል እናንተ እዛይ በይበልጥ ደግሞ በሚኪ ጉዳይ አሁን ያለበትን ሁኔታ ባናቅም በጣም ያስጨነቀን በያለንበት ያለን አማራውያን ምናልባት ሚኪ ከዚህ በፊት የከፈለልን ዋጋ ማያንዳንዳችን እናቀዋለን የከፈለውን ዋጋ ለራሱ ነው ያያቅም ስለዚህ አሁን ላይ ያጋጠመውን ችግር ባናቅም ሲጠፋ በጣም ተጨናንቀናል እግዚአብሔር ከጎን ይሁንኛ የኔ አባት ጀግናችን ነው መከታችን ነው አስተማሪያችን ነው ከዚህ ጋር ምናልባት ኮሜንት የሆነ ነገር የሚሉትን እዚህ ገስት ላይ ገብቶ የሚሆነ ነገር ቢሉት እንዳሰሙ ሚኪ እንኳን ለሱና ለቤተሰቦቹ አይደለም ሲኖር ነበር ለአንድ አማራ ለተገፈው ወገን ብቻ ነው ሲኖር ነበር because የሆነ ነገር ሊያጋጥም ይችላል በየህይወታችን አጋጥሞትም ሊሆን ይችላል እግዚአብሔር ድንግል ማርያም ከፊቱ ቀድማ ያለውን ሁኔታ ከወንድሞቹ ጋር እንደነበረው ሁኔታ የሚሆን ያደርግልን ወንድማችን ዳግም ግን በጣም አመሰግናለሁ በጣም ነው መናከብርህ የሚኪን መጥፋት ወደዚህ ወደ ሚዲያ መተመነጋገር ያስላደረከው በጣም እናከብራለን ወንድምነት አመሰግናለሁ ወንድማለ ጊዜ ስለሰጣችሁኝ አመሰግናለሁ ከብራለ መልካም እስኪ እስኪ ሚዩትን አንሳና ምን ለማለት እንደፈለክ በጣም ኢንፎርሜሽኑን ልንገርህ ዳግም በጣም መጀመሪያ አንተ ስገባ ራሱ ገልጸዋል ይሄ የኦሮሞ ልጅ እኔ ያሳሰርኩት ምናን የሚለው ድንቁርናው ነው ያው አረብ ሀገር ያሉትን የኦሮሞ ልጆች ሴቶች ማለት አውሮፓ ያሉ ስለሚያውቁት ማለት ነው ህጉን አረብ ሀገር ያሉ ሴቶችን ወይም ኢትዮጵያ ያሉ ኦሮሞዎችን በቃ እኔ ጀግና ነኝ እንደዚህ ያደርጋሉ ብሎ ራሱን ለመካብ የተጠቀመበት ሲስተም ነው
ሚኪን ደግሞ የሚኪን እውነታ ስነግርህ ደግሞ ሚኪ የራሱ ኬዝ አለው። አሳይለም ኬዝ የሚባል ነገር አለ ጀርመን ላይ። አሁን ሜርስ ከመጣ በኋላ ዳግም ታውቃለህ የአሳይለም እንትን ተቀይሯል፣ ሲስተሙ ተቀይሯል። ይሄ ልጅ ረጅም ዓመት ወረቀት የለውም። ስለዚህ ስራ አይሰራም። 24 ሰዓት ቲክቶክ ላይ ነው ቁጭ ብሎ የሚውለው። ወረቀትም አለ እዚህ ላይ ይኸውልህ፣ ችግር የለውም። አንተ እኔና አንተ እንግባባለን፣ በደንብ ነው የምንግባባው። ሀሳቤን አስጨርሰኝ። ያ ግን ምን መሰለህ፣ ስለ ወረቀቱ የለውም ስለምትለው ወረቀትማ ነበረው ነገር ወረቀት ነበረው። መጨረሻ ላይ ግን ስራ ያለመስራቱ ግን ወረቀቱ አናድስልህም ብለውታል። እዚህ ላይ ወረቀት የለውም ነው የሚባለው ዳጊ። መጀመሪያ ነው ያውቃል እባክህ ሲሰራ ነበር መጀመሪያ ነበር ነው ያ። አሁን ስለአሁኑ ነው የምናወራው። አሁን ላይ የለውም ወረቀት፣ ኬዙ ተበላሽቷል። ስለዚህ ይህ ልጅ መጣና በአማራ ስም ድራማ መስራት ስለሚፈልግ እንዳልኩ ያኛው የኦሮሞ ልጅ የተጠቀመውን ሲስተም ሚኪም አረብ ሀገር ላሉትና በአማራ ህዝብ ስትል አማራ እኮ ነው ራሱ። አዎ እንዴት መሰለ እኔ ለእናንተ እንትን ስል የራሴ ጓደኞች አማራዎች እንደዚህ ያደረጉኝ ብሎ ድራማ ለመስራት ስለፈለገ እንትን እንደተባለ ይኸውልህ፣ ደብዳቤ መጣለት። የዲፖርቴሽን ወረቀት ነው የተሰጠው። ቀድሞ ተሰጥቶታል፣ አልታሰረም። ልክ ያንን ወረቀት ሲሰጡት አገር ጥሎ ወጥቷል፣ ጀርመን ጥሎ ወጥቷል። ስለዚህ ወደ አማራው ኬዝ አታጠጋቡት። ይሄ የግለሰብ ኬዝ ነው። ይሄ በገንዘብ ምክንያት ነው፣ በምናምን ምክንያት ነው እስር ቤት ገብቷል። አልገባም። እውነታው ይሄ ነው። ዳግም እኔ እናንተ ጀርመን ቁጭ ብለን የጀርመን ህግ እናውቀዋለን። ኢቭን የገንዘብ ችግር ቢኖርብህ ራትን ሳሉንግ የሚባል አለ። በዛ ክፈል ነው የምትባል። ምንም እንትን የለውም። አሁን ይሄ የራስህን ችግር ግን ሁሌ ወደ አማራ እያመጣህ ለአማራ ስለለፋው እንደዚህ ሆንኩኝ ለአማራ እንትን እያልኩ በህዝቡ አንነግድ። እኔ በጣም የተበሳጨሁት በዛ ነው። ተረዳኸኝ? በቃ የራሱ የግሉ እንትን ነው። የሚወዱት አማራዎች አሉ፣ እኔ ባለግፈው የሚወዱት አማራዎች አሉ። እነሱ ችግር የለውም እኮ ተረዳኸኝ? ግን መተህ የግልህን በራስ እሱ ቁጭ ብሎ 24 ሰዓት እንዴ ለአማራ መታገል እኮ 24 ሰዓት ቁጭ በማለት አይደለም አይደል? አንተ እኮ ስራ እየሰራ ነው፣ ግን እየታገልክ ነው። ጊዜ አለን። 8 ሰዓት ነው ጀርመን ላይ። ከ8 ሰዓት በላይ ስራ አይፈቀድም። 8 ሰዓት ትሰራለህ። ከዛ በኋላ 16 ሰዓት አለ። በ16 ሰዓት ውስጥ መስራት የሚፈልገውን 8 ሰዓት ቢተኛ 8 ሰዓት ብዙ ነገር መስራት ይችላል። ግን የራስህን ድክመት እሱ ስራ ሳይሰራ ጀርመኖች ወረቀቱን ቀምተው ከሀገር ሊያባሩት ስለፈለጉ አይ አማራው እንደዚህ ያደረገኝ፣ ኢቭን አማራው እርስ በርስ ምቀኛ እንደሆነ የራሴ ጓደኞች እንደዚህ ከዚህ በፊት ካስታወስክ ከአንድ ዓመት በፊት ይችን ድራማ ሰርቷታል። ፖሊሶች መተውብኝ በመስኮት ዘልዬ በትሬን እየሄደ ላይቭ ገብቶ እንዴ ጀርመን ላይ አንተ ከፖሊስ ሸሽተህ የት ነው የምታመልጠው? ታውቀዋለህ ዳግም በየትም በኩል ታርገው ሳሙና ተረዳኝ ታርገው ወንድሜ። ከዛ በኋላ ሬስታን ባልተጅ ያለው ብሎ የሆነች የተቆረጠች ወረቀት አሳይቶ ምናምን ብዙ ድራማ ሰርቷል ከዚህ በፊት። እኛ የምናውቀው ወንድማችን ተረዳኝ። አንተ አሁን እንደዛ ቦን በመርጠኛ ነህ ደባርቄው አንድ ነገር ምን አለ መሰለህ፣ አሁን ኦሮ ወንድሜ ምናልባት ኦሮሞኛ የምትችል ከሆንክ ለኦሮሞ ህዝብ የሆነ መልእክት አስተላልፍ። እውነቱ ነው የምነግርህ። እኔ አንድ ነገር ኦሮ ስላለ ሁሉም ሰው ኦሮሞ ነው ማለት አይደለም። ኦሮ የምትችል ከሆነ አልችልም። ይኸውልህ አዳምጠኝ ወንድም ማለት እኔ ኦሮሞ ነህ እያልኩ አይደለም። ምናልባት ከሆንክ ነው አባባሌ። ማንነትን ያልሰጥህ ማንም ሊሰጥህ ሊቀማም አይችልም። ሪያሊቲው ምን አለ መሰለህ፣ ሪያሊቲው 70% ተናግረዋል። ሪያሊቲው ተረድተዋል። አሁንም ይሄን ክሊር እንድታደርግ ነው የፈለኩ ነገር ነገር ልጁ ቅድም ነግሬያቸዋለሁ። እዚህ ያላችሁ አማራ ልጆችም የሆነ ችግር ቢፈጠርም እንኳን ይኸውላችሁ የሆነ ሰው ሂዶ በሽፌርደን ስላደረገ ወይም ደግሞ ስለከሰሰው ምናምን አይደለም። ብዙ ነገራችሁ ዋናው እዚህ ጋር ለአንተ ማጠናከሪያ ሐሳብ ይሄ ልጅ እኮ አሁን ዲፖርት ላስደረገው ነው ያለው ልጅ የኦሮሞ ልጅ እኮ አማራዎችን እንደዚህ እረዱ ብሎ ከዚህ በፊት ተናግሮ እኮ ተከሷል እኮ ታውቃለህ አይደል? የጀርመን መንግስት ግን ከአገር ውጭ ስላለ ነገር አይመለከተንም። የጀርመን ህግ አገሩ ስለተፈጠረው አንተ የሆነን ሰው ሂደህ የሆነ ነገር ብታረግ ነው የሚጠይቅህ እንጂ ሶሻል ሚዲያ ላይ ወጥተህ እንደፈለክ ብትናገር ምንም ነገር አያደርጉም። ጠርተው ሊጠይቁ ይችላሉ፣ አያስሩም። ይሄ በቃ ከዚህ ሀገር ውጭ ላሉ እኔ አንድ ጥያቄ ጠይቀው ወንድም ማለት ይቀርታ አንተ አሁን እርግጠኛ ያ ነገር እንደዛ በመሆኑ ምን አይነት እርግጠኛውን እንደዛ ብለ ያወራው አንተ አሁን ለምሳሌ ፖለቲካ እየሰራ እንዳይሆን በዚህ ወንድም ላይ ደግሞ ይሄ ንጹህ አማራ ልጅ ለአማራ ልጅ ነበር ጀግና ወንድማችን ፖለቲካ በአማራ ህዝብ ሊሰራ ስለሆነ ተናድጄ ነው እንጂ የመጣሁት በግለሰቡ ጉዳይ ነው። አንተ እንደዛ ያርከው በምን እርግጠኛ ነህ ነው አባባ? እሺ በምን እርግጠኛ ነው? ላረጋግጥልህ ከታድርጉ በቃ ይብቃ። ሚኪ አንድ ነገር ልንገራችሁ። ሚኪ እኮ ሲጀመር እኮ በአማራነት ያላለም እኮ አንድ ነገር ማወቅ አለባችሁ። ሲጀመር ይኸውልህ ዳግሜ ሲጀመር ጀምሮ ሚኪ
በአማራነት የተገፋው በአማራነት የተበደልኩ አላለም። በአማራነት ወረቀቴን ተቀማው አላለም። አልሰራም። ቪዲዮውን አላየሁም። ብራዘር ተሰማኝ እንዳዳመጥኩት አዳመጠኝ። የሰራው እንዳዳመጥነ ካዳመጠ ይሄ ልጅ ትናንትም ከትናንት በፊትም በአማራ ልጆች ጌም ልጫወት አልመጣም። ያደረገልንን የሰራውን ስራ እኛ አይደለንም መሬት ላይ ያሉት ሰዎች ያውቁታል። አንተ መጥተህ በአማራ ህዝብ ጌም ሊሰራ ነው ሲጫወት ነበር ምናምን ብትለን የሚያምንክ ሰው ስለሌለ ኦኬ። ነገር ግን አንድ ያስኩልህ ነገር ምንድነው በጀርመን ህግ የፖለቲካ ወጣህ ወይንም ደግሞ ስራ ካልሰራ ባልሰራህበት ስራ ትጠየቃለህ። እሱ በጣም መልካም ነገር ነው። እሱ አስተያየት በጣም ተመችቶኛል። በአማራ ፖለቲካ እንደዚህ ጌም ይጫወታል ቁማር ይጫወታል የምትለው ሚኪንኛ ጠንቀን ስለምናውቀው ሶራይት ለኛ ምንም ልታስረዳ አንችልም፣ ልንሰማም አንችልም። አይደለም እኔ የአማራው ህዝብም ሊሰማህ አይችልም። እና ስለሰጠን ሀሳብ አስተያየት እናመሰግናለን ብራዘር። ወደ ሌሎቹ ብንሄድ መልካም። ከሱ ጋር ለሚባለው ላጽዳላችሁ። ይሄ የኦሮሞ ልጅ የሚባለው ልጅ ነገርኩ ከዚህ በፊት አማራን ግደሉ ብሎ እንትን ተብሎ አልታሰረም። ሚኪ ደግሞ ከመጥፋቱ በፊት ከሁለት ቀን በፊት መጥቶ ደብዳቤ ደረሰኝ እንደዚህ ብዙ ነገር ተናግሯል አይደል? ዳግም አንተ ጀርመን ላይ የሆነ ጥፋት ካጠፋህና ያ ጥፋት እስከ ዲፖርት የሚያደርስ ከሆነ ደብዳቤ መጥቶልህ ጀርመን ትቀመጣለህ? ንገረኝ እስኪ። አገር ጥለህ ነው የምትሄደው አይደል? ስለዚህ ታስሯል እያላችሁ ድራማ ባይሰራ እንዳልኩ የግለሰቡን ኬስ ወደ አማራ ባናመጣው ዋናው ነገር እኔ የመጣሁበት ነገር ምን አለ መሰላችሁ? የአማራ ልጆች ይኸውላችሁ የምነግራችሁ ነገር ሚኪ አልታሰረም። በቃ ይሄን አስረግጬ የምነግራችሁ ነገር በገንዘብ ምክንያት ገንዘብ አልኳችሁ። ይኸው ሀቁን ነው መናገር የምፈልገው እኔ ገንዘብ ሚኪ አታግዙኝ ስላለ ነው እንጂ ሚኪ በገንዘብ ቢታገዘው ደስ ይለኛል። ግን ጠላት ግን አሳስረነዋል የሚለው ኔቨር ውሸት ነው እያልኳችሁ ነው። ብዙ ነገር ይኸውላችሁ በዚህ አትጠራጠሩ። ምናልባት ለምሳሌ ገንዘብ በሚባለው ኦፍ ኮርስ ትክክል ነህ። ለምሳሌ ገንዘብ ላይ ካልሰራ ለምሳሌ ወይም በአንተ በኤክስትራ በባንክ ገንዘብ ከገባ የጀርመን መንግስት ከያዘ በኋላ ሌላ ሀገር ይጠበጥብብሃል። ለ3 ወር ለ4 ወር ወይ ለ1 ዓመት ለ2 ዓመት ለ3 ዓመት የከፈለን ገንዘብ እንደገና ይጠይቃቸዋል። ለምሳሌ ገንዘቡን አምጣ ይጠብጥበው ከዚህን ዓመት ጀምሮ የሰጠንን ገንዘብ አምጡ ሊል ይችላል። ግን ይሄ ዝም ብሎ ውሸታም ልንገራችሁ ማለት ነው። ይሄ ቅድም ወንድማችን እንደተናገረው የኦሮሞን ህዝብ ግን በቃ ለማጀዘብ በኦሮሞ ህዝብ ጀግና ለመጫወት ወይም በኢትዮጵያ ብሔር ብሔረሰብ ውስጥ ይሄ ያለ ፈን ለመሆን የሚደረገው ነገር ግን ከሽፏል። ብዙ ልንገራችሁ ሚኪ ለአማራነቱ ነው የታገለው፣ ለአማራነት መስዋዕት ከፍሏል። ግን ደግሞ ሚኪ ለአማራነት መስዋዕት ሲከፍል ደግሞ ነገ የራሱን ህይወት ዝውውር ማየት ነበረበት። ይኸውላችሁ የራሱን ህይወት ዝውውር ማየት ነበረበት። ለእንደዚህ አይነት ለማመሰግን ህብረተሰብ ለእንደዚህ አይነት ዝም ብሎ ይሄ ቢከፍቱሽ ተልባ ለሆነ ሚኪ ራሱን ነገ ለምሳሌ ልንገራችሁ ማለት ነው። እኔ አሁን 6 ዓመት 8 ዓመት 9 ዓመት 10 ዓመት ተቀምጬ እኔ ለምሳሌ አሁን ጀርመንኛ ለምሳሌ ትግርኛ መሞክራለሁ። ማዘር ላንጉጅ አማርኛ ነው። ሁለተኛ ቋንቋ ግን ጀርመን ነው የማወራው። ብዙ ነገራችሁ በጣም የሚመቸኝ ቋንቋ እሱ። ግን አሁን በዚህ ሰዓት ግን ተመልሰህ እንኳን 10 ዓመት ቆይተህ ተመልሰህ ሌላ ቦታ መሄድ ማለት ለሱ በጣም ከባድ ነው። ብዙ ነገራችሁ እና ለማንኛውም ሚኪ እስር ቤት አይታሰርም። ያ ጭንጋፍ ማሳሰር አይችልም። ብዙ ነገራችሁ ማለት ጀርመን ላይ ነው የምኖረው። የጀርመን ሀገር ሰው ስለተሳደብክ ሊያስር አይችልም። ብዙ ነገራችሁ ግን እሱ ግን ናሬሽን እየሰጠ ነው። እንዲያውም ራሱ ሌሎችን ጭምር ተሳስራለን ሲል ስለነበረ ማለት ነው። ይሄ ማለት የምፈልገው ለሌሎች ድልስጣቸው እሺ ላይ ሚኪ ሌላም ሰው ቼክ አድርጉ ብያለሁ። እንዳኔም ቼክ አድርግ ብየዋለሁ። ሞክረናል የምንችለውን ሚዲያ ላይ ያልወጣ ነው እንትን ነው። አሁን አንተ የምታውቀው ነገር ካለ ሚኪ መታገዝ ካለበት መታገዝ አለበት። ምንም ግልጽ ነው። ይሄ የሚያስፈልገው ነገር ካለ አንተ በውስጥ አድረሰለኛ ማለት ነው። በቃ ምንም ድራማ አያስፈልገውም። በምንኖርበት ሀገር ካሳሰሩን ይሞክሩት። አጭር መልእክት ነው። ይሄንን በቃ ማለት ሽለላ ፉከራ ምናምን አይደለም። ሰብአዊ ቀውስ ባለበት ሁኔታ ገንዘብ ወገናችንን ረድሰናል ለሰብአዊ ቀውስ። ከዛ በዘለለ ሚኪ ምንም ነገር ከደረሰበት የኛ ግዴታ ነው። ወንድማችን ነው። ብዙ ለማጣራት ሞክሬያለሁ። ምንም ድራማ አያስፈልግም። የሚያስፈልግ ነገር ካለ ኤኒ ታይም ጻፍልኝ ለኔ ማለት ነው።
እኔ ብቻ አይደለም። ይሄ በርካታ አማሮች ሀገር ነው በነገራችን ላይ ምንም በዚህ ስጋት እንዳይገባ ኤኒ ታይም አለው ለማለት ነው። እና ጻፍልኝ እሺ። አመሰግናለሁ ዩሪ። አንድ ነገር በእንደዚህ አይነት ነገር በመገናኘታችን በጣም የማምንበት ትልቅ ነገር ነው። ብዙ ነገር እኔ እናንተ እዚህ ሀገር አብረን የምንኖረው ምናልባት የሐሳብ ልዩነት ሊኖር ይችላል፣ ብዙ ነገሮች ልንባባል እንችላለን። ግን የፈለገ ታምር ቢመጣ ሌላ ጠላት ሲመጣ እርግጠኛ ነኝ ዳግም ከኔ ጋር ፖለቲካ አልሰራም፣ ዳግም ከኔ ጋር እኔና እሱ ኮፍያና ጫማንን ብለህ አሳልፈህ ለጠላት ሰጠኝ አትችልም። ብዙ ነገር ተረቷል። ስለዚህ አሁንም ስለመጣው ወንድማማቾች እኮ ነን። ምንም ለዛውም እኔ አንተን እኮ አውቃለሁ በደንብ አንድ አዳራሽ ውስጥ ቁጭ ያለን ሰዎች ነን። ሚኪ እኮ ለኛ ሲለፋ ሲጀመር የሆነች ነገር እንኳን ካለች ከምንም ጋር የማይገናኝም እንኳን ቢሆን ወንድማችን ነው አለን። ይሄ 100% አይ ቲንክ ሚኪም ይሄንን ያውቀዋል። ማስተባበር ያለብን እናስተባበር። በውስጥ ብዙ ነገር ኤኒቲንግ ይሄ አነሰሰሪ የሆነውን ምናምን ድራማ ጀግና የሚጫወቱት እሱ ችግር የለውም። ህዝባችን የህይወት መስዋዕትነት እየከፈለ እኛ በምንም መልኩ የሚፈልጉት ነገር ካለ ይሄው በይፋ ነው የማወራው አይደል? ዝግጁ ነን ለምንም ነገር። ሲጀመር የህግ ሀገር ነው፣ የመብት ሀገር ነው። ዝም ብሎ ማንም ተነስቶ ስለተንጫጫ የሚሆን ነገር የለም እዚህ ሀገር እንደምታውቀው ነው አንተና ጀግና የሚጫወቱት ይጫወቱ ብለን የተው ነው። ግን ኤኒቲንግ ሊኖር ይችላል። ሰው በህይወቱ በአንድም በሌላ መልኩ ሰው ሊያደናቅፈው ይችላል። የሆነ ነገር ሊያስፈልግ ግልጽ ነው። ሰው ነን እኛ። ለህዝባችን ስንባክን ሚኪ ባክኗል ለህዝቡ፣ አንተም ትለፋለህ። ስለዚህ ኤኒቲንግ አስፈላጊ ነገር ካለ ምንም ድራማ አያስፈልገውም። ድፍን አማራ ከጀርባው ነው። አንተ የሚያስፈልግ ነገር ብቻ ሲኖር ለእኔ ጻፍልኝ። ዮርዬ አሁን እኮ እኛም የሁላችንም የቤት ስራ የሆነብን ምን እንደሆነ ታውቃለህ? ላይክ እሱ ጋር ተገናኝቶ ትክክለኛ ስፔሲፊክሊ እንደዚህ አይነት ነገር ያስፈልገዋል ብሎ የሚነግረን ሰው ነው ያጣን። ገባህ ዮሪ? እንጂ ሚዲያ ላይ ራሱ እኮ መውጣት እኮ አያስፈልገንም ነበር። ታውቃለህ ዳጊ፣ ሚዲያ ላይ ራሱ አይነው እሱ ሚዲያ ላይ እንደማይፈልግ አውቃለሁ፣ በደንብ አውቃለሁ። ገንዘብም የአማራን ህዝብ እንደማይጠይቅ 100% እረዳለሁ፣ አምናለሁ፣ አውቃለሁ። ነገም ወዲያ ከፈለገ ሊሞት ይችላል እንጂ ሚኪ። ነገር ግን በውስጥ በጓደኛ አንድ ነገር ማለት ነው እኛ በፍላጎት የምናደርገው ነገር ሊኖር እኮ ይችላል። ዋናው ዳግም በስተ ሚኪ ብዙ ጓደኛ ዘመዳ እኛ ወንድሞቹ አለን እኮ እዚህ ሀገር ላይ ምንም የፖለቲካ ልዩነት አገራችን ላለው ገበሬ ስንታገል እዚህ ላለውም ወንድማችን ለኔም ላንተም ለሁሉም ነውና ኤኒቲንግ ካለ አንተ በወንድም ላገኘው አልቻልኩም፣ ሌሎችም ሊያገኙት አልቻሉም። እና ኤኒቲንግ ካለ አንተ በወንድምነት ቀርበህ ምንም እሱ መምጣት የማይጠበቅበት ወዳት ማለት ያለውን ነገር ንገረን። ኃላፊነት ባንተ በኩል ምንም ድራማ ያስፈ ብዙ ሰው ቴምር ስለሱ ልታጣራ ሞክራለች። እህት ወንድሞቹ ከጎኑ ናቸውና ንገረው። እህት ወንድሞቹ ከጎኑ ነን። ኤኒቲንግ ካለ በአደባባይ ምንም ማውራት አያስፈልግም። ብዙ ነገር በውስጥ መጨረስ እንችላለንና አንተ ኤኒ ታይም ለኔ አድርሰኝ። አምሹር ድፍን አማራውም ደግሞ ለዚህ ዝግጁ ነው ዳግም። እሺ ብዙ ድራማ አያስፈልግም። አመሰግናለሁ። በቃ ሲፈጠር ለአንተ ቴክስት አደርግልሃለሁ። ዋናው ይሄ ነው የሚፈለገው። አሁን ይሄ እዚህ ላይ ነው። ምክንያቱም አሁን አንድ ቅድም ወንድም የተናገርከው መሰለ ምንም አልፈልግም ብሏል ምናምን ባይዘው አንድ ነገር ልንገራችሁ። የሚኪ ችግሩ እዛ ላይ ነው። ብዙ ነገራችሁ ለሰው ልጅ ሰው ልብሱ ነው የሚባል ነገር አለ። ብዙውን ጊዜ ሚኪናው ለምሳሌ ከሰዎች ጋር የማያግባቡት እንደዚህ አይነት ነገሮች ናቸው። ብዙ ነገራችሁ ሰው ከሰው ጋር ቁጭ ለመወያየት ነገር ለምሳሌ ሲቸግረኝ ለእናንተ ካልነገርኳችሁ ለማን ልናገር ነው? ነገር ለምሳሌ ሚኪ ሲቸግረው ይሄ እኮ ምንም እኮ በፈቃደኝነት የምታደርገው ነገር ነው እንጂ አስገድደህ የምታደርገው ነገር አይደለም። ይሄ ደግሞ ወይም ባርነት ወይም ቁምጥና አይደለም። የሰው ልጅ ሲቸግረው ሊረዳ ይችላል። ነገ ደግሞ የቸገረው ሰው ሊረዳ ይችላል። ተረድተዋል? ይሄ ነገር ደግሞ ምናልባት ለምሳሌ ሁላችን እዚህ ሀገር እናውቃለን። እያንዳንዳችን አንድ ቀን እንኳን ነገራችሁ አንዲት ሰከንድ እንኳን ስራ እንኳን አርፍደን ሄደን አናውቅም። ስራችን እየሰራን ነው። በምንችልበት መንገድ ሀሳባችን መተን እንገልጻለን ማለት ነውና ሚኪ ግን 100% ግን ሲያደርገው ነበር። ለምንድን ነው የራሱን ህይወት በቃ የሆነ ነገር እያደረገ ለአማራነቱ ኢንቨስት ያደረገ ነበር ነገር ግን በዚህ ሰዓት ግን ያ ማለት ግን እሱ ብቻውን ይጎዳል ማለት አይደለምና ዩሪ ስለመጣ በጣም ክልብ ነው ማመሰግን። አዲስ ነገር ምን ካለ ትነግረኛለህ። አዲስ ነገር ካለ እኔ ያለው ችግር የለም። ምንም ስለ ኃላፊነት የሚባለው ነገር ምንም የሚያሳስበኝ ነገር የለም። ነገራችሁ እኔ እንደማንኛውም በዚህ ሀገር ለምሳሌ እንደዚህ ይሄ በአሳይመንት ምክንያት ምንም ችግር የለብኝም። እኔ የራሴ ኢትዮጵያዊ ነኝ። ኢትዮጵያ ፓስፖርት ያለኝ ሰው ነኝ። በጣም በቃ አንሊሚትድ የሆነ መኖሪያ ወረቀት ያለኝ ሰው ነኝ። ኃላፊነትን መውሰድ ይችላል። ብዙ ነገራችሁ ምንም የሚያስጨንቀኝ ነገር የለም። ነገራችሁ ዝም ብሎ ለማውቀኝ አማራ ሲጮህ የማውቀው ወንድሜ አብሬ ከጎኑ ካልቆምኩ ምንም ትርጉም የለው።
የሐሳብ ልዩነት ሊኖር ይችላል። እሱ የሚያደርጋቸው ነገር ለኔ ላስደስቱ ይችላሉ። ግን በእንደዚህ አይነት ክፉ ቀን ግን አብረን መቆም አለብን እና እነዚህ ትግራይ እና ኦሮሞያን የሚናገሩት ነገር ኔቨር ውሸት ነው ንገራቸው። ይሄ ያራሳይት ሲቀያየር ማውቅ ደንቆሮ ስለ ዲፖርት እና ስለ ኢሚግሬሽን የታውቁ ነው ንገራቸው። አውቅ ብዙ ወንጀል ያለበት ልጅ ነው። ኢንፋክት ካርዲ መዘዝ ከተባለ በርካታ ሌሎች ብሔርተኞች በብዙ መልኩ ሰው ይገደል በብዙ መልኩ ወንጀለኞች ናቸውና ሌላውን ነገር ይሞክሩን ነው በቃ ችግር ምን ወሬ ያስፈልግም። እኛ ህዝባችን መሬት መስዋዕትነት የሚከፍል ነው። ለህዝባችን ደግሞ 100 ጊዜ ምንም ብንሆንም የሚገባው ህዝብ ነው። ግን አሁን አንተ እንዳልኩ ምንም ሌላም ሰው ድራማ ያስፈልግም። ይሄን ኃላፊነት አንተ ውሰድና አንተ የሚያስፈልግ ነገር ካለ አድርሰን እኛ ያኔ ለወንድማችን መሆን ያቀተልና መልካም ቀን ዳግም። እሺ በጣም ነው ማመሰግነው ይሄን ነገር ይዘው ሰላም በቃ መልካም ቀን ይሁን። አመሰግናለሁ። ያው እንግዲህ እንደሰማችሁት ነው። ያው እንግዲህ ይሩም እዚህ ነው የሚኖረው። እሱም አንደኛው እንግዲህ ሚኪን አሳስረነዋል፣ ይሩም ይታሰራል፣ ዘመድኩም ይታሰራል እያሉ ስለፈልፉ ነበር። እንግዲህ ያው እነሱ ብቻ ሳይሆን ያው ሲሉት የነበረ ምን ነው የሚባለው ልጅ ለእናቷ በጣ አስተማርቻት የሚባል ነገር አለ። ከኛ አልፎ እሱ ፖለቲካ ሰርቶ እኛን ለማስደንገጥ ሞክሯልና ጠቅላላ የፋኖ ደጋፊ እንኳን ዲፖርት እናስደርጋለን እያለ ነው ሲል ነበር። ግን ያው የሚጭበረበር አማራ የለም። ያው ምስኪን የፈረደበት ምስኪን የኦሮሞ ህዝብ ነው ዝም ብሎ ላገኘው የሚጋለብ እሱ ነው የሚጋልበው እንጂ የሚጋለብ አማራ የለም በዚህ ሰዓትና አሁንም ቢሆን ወንድሞቻችን ሁላችን ሬዲ መሆን አለብን። ወንድማችን በሚፈልገው ነገር መርዳት ይቻላል። ብዙ ነገራችሁ እኛ ሰርተን ነው የምናግዘው ወንድማችን እኛ ሰርቀን አይደለም ምንም አይደለም። መርዳት ደግሞ እኛ አይደለም ለገዛ ወንድማችን የጀርመን መንግስት ልንገራችሁ ማለት ነው እዚህ ለሚኖር አፍሪካ በየትኛውም ሀገር ለሚኖር የጀርመን መንግስት እርዳታ ይረዳል። ብዙ ነገራችሁ እኔ ከምበላው ተርፎኝ ከቤት ክራይ ተርፎኝ ከጫማ ከምን ተርፎኝ እኔ ሚሊዮን ገንዘብ ካለኝ የመርዳት መብት አለኝ። ብዙ ነገራችሁ በጀርመን ሀገር ማገዝ ይችላል። የጀርመን መንግስት ለምን አገዝ ካይለ እኔ ዲፔንድ ሁኜ ግን ለምሳሌ የጀርመን መንግስት የሶሻል ህይወት እየኖርኩኝ ይሄ ለቁርስ ይሄ ለምሳቅ ይሄ ለጫማ ይሄ ለእንትን ብሎ ሰጥቶኝ ግን እዛ ገንዘብ ላይ ግን ማገዝ አይቻልም። እና ስለዚህ እኛ አማራ ልጆች ደግሞ ያው የራሳችን ችግር ይኖራል ይችላል እንጂ በስራ ደግሞ በጣም ሃርድ ወርኮች ነን፣ በጣም ጠንካራዎች ነን። ዛሬ ልንገራችሁ 80% 90% አውሮፓ ላይ አማራ ሰራተኛ ነው ልንገራችሁ እጁን እግር አልቆ ነው የሚሰራ። ስለዚህ ማገዝ ብራዘር አይደለም ለሱ ስንት ነገር ለሰራው ወንድማችን ለሌላ እንተርፋለን። እንደው እግዚአብሔር ወዶና ፈቅዶ በዚህ ብቻ ከሆነ የእውነት እኛን ተውና ስንት የሚወዱት የሚያለቅሱለት እህቶች አሉ፣ ወንድሞችን ተውና ማለት ነውና ከዚህ አይደርስም። ላይክ በጣም ሲምፕል የሆነ ነገር ነው። የገባችሁ ሰዎች አላችሁ። አይ ቲንክ አጥልስኪ ወለጋ ፖስት ኮድ ሚል ያ ወለጋ ፖስት ኮድ ቁጥር የጻፍክ ነው። ሰላም ናችሁ? ግን ለማንኛውም ሰላምም ልበላችሁ ነው። ሰላም ታም ችግር የለም። አንድ 3 ደቂቃ 4 ደቂቃ ነውና ችግር የለም። ላንተ ሰጣለሁ። ሰላም ብያለሁ ወንድሜ። ቀጥል። ወለጋ ፖስት ያ ዳግም ሰላም ብያለሁ ሁላችሁንም። እኔማ በዛኛው አካውንት የነበረ የሰማሁት ልጁ የሚለውን በነገራችን ላይ እኔ በኦሮምኛ ቋንቋ የለቀቀው ቪዲዮ አለ ቫይራል የወጣ ያንን ቪዲዮ አይቼዋለሁ። ምናልባት እኛም ኦሮምኛ ተናጋሪም ጻፊም ስለሆነ እናውቀዋለን። ግን ምን በዚህ አጋጣሚ ማሰላልፈው እንኳን የአውሮፓውያን ሀገር ህግ ይቅርና እኛ የምንኖርበት አረቡ ሀገር ክፍል የራሱ ህግ አለው። አንድ ሰው እንደፈለክ አንጠልጥለ ማሰራት ይችላል። ስለዚህ ይሄ የኦሮሞን ህዝብ ብሬን ዎሽ የማድረግና እንደተለመደው በአማራ ላይ የሚሰራው የሴራ ፖለቲካ አለ። ልጁ ምን ካውንት ተደጋጋሚ የሚናገረው ቃላት ራሱ ለወንጀል የሚያቀርበው ነው። የሚቀርብ ከሆነ ይሄ ልጅ በተደጋጋሚ በኦሮምኛ ቋንቋ የሚያስተላልፋቸው ንግግሮች ተተርጉሞ ቀጥታ ለህግ የሚቀርቡ ናቸው ነው። ስለዚህ አሁንም እኔ ወንድማችን ሚኪ እኔ በጣም ምርጥ ወንድሜ ነው። አይኖ በስልክም ቴሌግራም ብዙ ጊዜ አውርቼዋለሁ። በጣም ምርጥ የአማራ ልጅ ነው። ለአማራውያን ደርሷል። ይሄ የማይካድ ነገር ነው። ስለዚህ በተገኘ አጋጣሚ ወንድማችን ችግር ካለ መረዳት አለበት። ከዛ በዘለለ ግን ሚኪ ታስሯል፣ ሚኪ እንደዚህ ነው ብሎ ይሄ ፕሮፓጋንዳ ምናምን የሚሰራ ትክክል አይደለም። የአውሮፓን ህግ ባንኖርበትም አውሮፓ የሚኖር ቤተሰብ ስላለን በቅርብ ህጉንም እናውቃለን። ስለዚህ አሁንም መደረግ ያለበት ምንድነው አማራው ይሄ ራሱን
ብሬኖች ማድረግ እንዳያረግ ነው። ዝም ብሎ አንድ ሰው ና ብሎ ማሰር አይቻልም። በእርግጥ እዚህ አረብ ሀገር ያለው ወንድሞቻችን ያው መንግስት የተለያየ ነገር እርምጃ ወስዷል እናውቃለን፣ በአማራ ልጆች አክቲቪስቶች ላይ። እሱ ደግሞ ህጉ ስለሚለያይና አረብ ሀገር ያለውም ያንዳንዱም ለመንግስቱ አሸርጋጅ ስለሆነ ብዙ ነገር አድርገዋል። ኢሮፕ ላይ ግን እንደዚህ አይቻልም። ስለዚህ አሁንም አልታሰርም፣ ሊታሰርም አይችልም። አዎ ችግር አለ። አሁን አንተ እንደምትናገረው ኢሮፕ ላይ ካልሰራህ ብዙ ችግር ስለሚመጣ ያንን ገንዘብ ካለ ደግሞ ያንን አማራው ተባብሮ ያረጋል። ከዛ በዘለለ ግን ይሄ አሁን የሚሰራው ፕሮፓጋንዳ ትክክል አይደለም። እኔ በጣም በኦሮሞ አክቲቪስቶች በኩል ብዙ ሚዲያ የተለቀቀ ነው፣ ቫይራል እየወጣ ያለ ነው። ዩሪን ዘመድኩንን ሚኪን የቀረን ዘመድኩንና ዩሪ ነው ተብሏል። ይሄም ሲወራ ቃል በቃል ስለሰማን ይሄ የኦሮሞን ህዝብ ማታላል ነው። በነገራችን ላይ ግን ኢሮፕ የሚኖሩ የኦሮሞ ልጆች ያውቁታል፣ ይሄን በደንብ ያውቁታል። እና ይሄን ነው ወንድሜ ቴንክ ዩ ባይዘው ነገር ልንገራችሁ። ልጁ ሰው ስላጣ እንጂ ልጁ የሚሰራበት የሆነ አልትፍሊገን ይባላል በአማርኛ ምን ነው የሽማግሌዎች እንትን ማለት ነውና እዛ ነው የሚሰራ። አሁን እሱ የሆነ ጊዜ ቪዲዮ ሲሰራ ልጁ ማለት መሰለ አማራ ከኦሮሚያ ክልል እንዳይወጣ ካገኘነው ወደ ሀክ ፍላሽ ነው የምንቀይረው አለ። ሀክ ፍላሽ ማለት ወደ ተፈጨ ስጋ ማለት ነው ብሎ የሰራው ቪዲዮ ነበር። ልንገር እኛ እንደዛ አይነት ጭንጋፍ ለምስታሰር አልታሰረ ለአማራ ህዝብ ምንም የሚጨምርለት ቫልዩ ስለሌለው እንጂ እኮ ቀጥታ ያን ቪዲዮ ይዞ ሄዶ እኮ ለማናጀሩ ወስደ ያንን ቪዲዮ ማናጀሩን ጠርተህ ለማናጀሩ ማሳየት ይችላል እኮ። ልንገር በጀርመን ሀገር ስራ እንዳያገኝ ማድረግ ይችላል እኮ። ግን አለመታደል ሆኖ ሁላችንም እያንዳንዳችን እንደ ባብሊስ ተበታትነን አንድነት በቃ ይሄ አንድነት የሚባል ስለሌለን ዳያሎግ ስለማናደርግ ነው ያ ችግር የተፈጠረው እንጂ ልጁን ልንገር ቅንድቡ ማለት እኮ ይቻላል። ጀርመን ሀገር ላይ ብዙ ነገር እሱ እኮ ጄኖሳይድ በአማራ ህዝብ ላይ ያወጀ እሱ ነበር። ልንገር ስራ ቦታ እንዳይሰራ ማድረግ ይቻላል እኮ። ልንገር በዚህ በጀርመን ሀገር አንድ የሆነ ልጅ እንዳጋጣሚ ጽዳት እየሰራ ነበርና ከሚያጸዳበት ሆቴል እንዳጋጣሚ ምን ያገኛል መሰለክ? ስልክ ወድቆ ያገኛል ማለት ነው። እና አጽድቶ ለባለቤቱ እስከሚሰጠው ስልኩን ከክሹ አስገብቶ ባለቤቱ መጥቶ ባለቤቱን ይጠይቋል ማለት ነውና ባለቤቱ መጥቶ ሲጠይቀው እንዳጋጣሚ አይ ስልክ ከጀኮ አልሰጠኝም አልተደረሰኝም ምናምን ሲሉ ዳይሬክትሊ ያን ባለ ንብረቱ ካሜራ አስከፈቱ። በካሜራ የሚያጸዱ ሀበሻ እያጸዳ ነበር በዛን ሰዓት ተመልከቱ። እያጸዳ ጨርሶ እንግዲህ ለባለቤቱ ሊያስረከቡ ነበር በዛን ሰዓት ማለት ነው። ዳይሬክትሊ ካሜራ ሲታይ ልጁ ለካንስቶ እያጸዳ ከክሹ አስገብቶታል። ሌባ ብለው ለ2 ዓመት ጀርመን ሀገር ስራ እንዳይሰራ ተደረገ ማለት ነው። አየው እንኳን ሰውን በጄኖሳይድ ለሰው ልጅ ፈርጀ ሰው መጥፋት አለበት ብለ አንተ ያን ነገር አድርገ ልትሰራ ነውና ልጁ የሚሰራበት እንግዲህ መልከቱ እንግዲህ ከሽማግሌዎች ጋር ነው አውሮ የሚውለው ልጁ ማለት ነው። የሽማግሌዎች የሆነ በንበርስ ቀያሪ ነው፣ እዛ መደጋገፍ ነው ምናምን። ያ ነገር ቢደረግ ልጁ ልንገርህ ጀርመን ላይ ስራ ማግኘት አይችልም። ልንገርህ ልክ ለምሳሌ ባነሩ አለ ለምሳሌ ኦሮሚያ ክልል የተገደለው ወለጋ ላይ ያን ይዘን በተናገረ በሳምንቱ ይሄው አማራ ተጨፈጨፈ ኦሮሚያ ክልል ብለን ብንሰጥ ገንዘብ እየላከ ነው በማለት በማስረጃ ልጁ ልንገራችሁ ከስራ ቦታ ማባረር እንችላለን። ግን እንደዛ አይነት ጭንጋፍ ለኛ ምንም አይሰራልንም። ተረድቷል? የአማራ ህዝብ የሚታበሰው እኔ አንተ አንቺ አንተ ተብስ አንተ ስልባባል ትልቁ እንደ ትልቅነቱ የተማረው በተማረ ዘርፉ ያልተማረው ደግሞ ልክ ሁለታችሁ ነው እኮ ልንገር ማውካት ሳይሆን እንኳን ታብታብ በማድረግ እኮ ኃላፊነት ሊወጣ ይችላል። ብዙ ልንገራችሁ ግን አሁን ያለው ነገር ስልክ ያዘው ሁሉ ፖለቲከኛ ነው። ዛሬ ልንገርህ አንድ ሰው በሐሳብ የሚበለጥ ከሆነ ያ በሐሳብ የበለጠውን ሰው ሌላ ካራክተር አሰሽን ሰጥቷል ማለት ነው። ወይ አማራ አይደለም ይለዋል፣ ወይ ምስኳር ነው ሊለው ይችላል፣ ወይ ማገው ወይ ቅማንት ሊለው ይችላል። ስለዚህ የአማራ ህዝብ ምሁሮች እየራቁት ይሄዱ ነው ማለት ነው። ልንገራችሁ በዛ መንገድ የተጎዳ ነው እንጂ እንደዚህ አይነት ጭንጋፍ መጥቶ ሰው የማሳሰር እኔ እኮ ልንገርህ ማለት ነው። ጀርመን እንኳን አየሩ ሲቀየር እንኳን ማወቅ ደደብ ሴት መሆንና ወንዱን ማወቅ ልንገርህ ጭንጋፍ መጥቶ እኔ ከሌላ ሳሰራለሁ ከሌላ ሳሰራለሁ ሲል በጣም የሳኩት ለመናገርና ዋናው ነገር ግን አሁን ዩሪ የተናገረው ነገር አለ። በሚቻለው መንገድ ወንድማችን ማገዝ አስፈላጊ ነው። እናግዘው። ምናልባት ለምሳሌ በተወሰነ መንገድም ለማጣራት እንሞክራለን። አረጋግጬው ነገራችሁ። ነገር ግን ወንድማችን እስረት አልገባም። ጽ ነገራችሁ ገንዘብ ያስፈልገዋል። የጀርመን መንግስት ጥብጣብ ልኮበታል። ኦፍ ኮርስ ልኮበታል። ምክንያቱም ሪያሊቲውን ነው የምነግራችሁ። በዚህ በጀርመን ሀገር ላይ ቁጭ ብለህ ለምሳሌ መጀመሪያ እንደውም አዲስ ህግ ወጥቷል። የሚገርማችሁ ነገር አንድ ሰው ለምሳሌ ከጆ ሴንተር ወይም ደግሞ ሶሻል የሚባል ደብዳቤ ተልኮልህ በተደጋሚ ተልኮልህ በሰዓቱ ካልሄድክ ከዚህ ሀገር 30% ነው 50% ደሞዝ ይቀነሳል ማለት ነው። እንዲህ አይነት ነገር አለ እዚህ ሀገር እና ራሱ ነው
በራሱ ችግር ነው ለምሳሌ ያ ችግር ሊመጣበት ይቻላል። ይሄ ደግሞ ለአማራነት እየሰራ ስለነበረ እኛ በምንችልበት መንገድ ወንድማችን ማገዝ ደግሞ ግዴታችን ነው ማለት ፈልጋለሁና ለሌሎች ድልስታችሁ አናብዛው። ምንም እኛውን ዋናው ነገር ወንድማችን አልታሰረም። ጠላት አይኑ ይፍሰስ ልንገራችሁ ማለት ነው። ማንንም ጨምራቃ ሚኪን ዲፖርት ሊያስደርገው አይችልም። ብዙ ነገራችሁ የጀርመን ህግ ያውቋል። ብዙ ነገራችሁ መዳያለም ነው ብላችሁ የጀርመን ህግ ስሙ ከነስሙ ግሩንድ ገዘትልሽ ይባላል። ለምሳሌ አንድ ሰው ምክንያት ነው በምክንያት በደንብ ተረጋግጦ በደንብ ነው ሰው ሊታሰር የሚችለው ነገራችሁ። ካራይዛ ተገኘ ምን ነገር ሚኪ ምን የሚያደርገው ነገር የለም። የጀርመን መንግስት ስራ ባለው አልሰራም ሊል ይችላል። ጊዜ ላይ ኖሮ ይችላል። ፍላጎት ላይ ኖሮ ይችላል። መጨረሻ ላይ ደሞዙ ክሎዝ ሊያደርገው ይችላል። የቤት ኪራይ ላይ ከፍለት ይችላል። ለአመት ለሁለት ዓመት የላከለትን ገንዘብ ሊጠይቀው ይችላል። ከዛ ውጪ ግን ዲፖርት ማድረግ አይችልም። ነገራችሁ ምን አድርጉ? ሰው አልገደለ፣ ሴት አልደፈረ። እንደው ቢያንስ ግን የኦሮሞ እንደው ሞር ካለ አንደርስታንድ ማድረግ አለበት። ጥሩ አይደለም። እኛ የምንታገለው ትግል አማራው ኦሮሞ ሊረግጥ አማራው ትግል ሊረግጥ ሳይሆን የምንታገለው ትግል ግን 4 ኪሎ ገብቶ አሸንፎ ኦሮሞም ትግሬውም የትኛውም ብሔር ብሔረተሰብ ከህግ በታች ሆኖ እንዲኖር የምንፈልገው ጉዞ ነገራችሁ ነገ ምንም ነገራችሁ ማለት ነው። ትክክለኛ ህግ በኢትዮጵያ ምድር ላይ ከመጣ ትግሬውም ይሁን አማራውም ይሁን ኦሮሞም ይሁን ከህግ በታች ነው። ማንንም ሰው ከህግ በላይ የለም። ጉዞ ነገራችሁ ሰው ከህግ በላይ ቢሆንማ እኮ ዛሬ እኔ ጥቁሩ በጀርመን ሀገር ሊኖር አልችልም ነበር። ነገራችሁ አይቻልም። አንድ ጥቁር ዛሬ በአሜሪካ ሊኖር አይችልም። ነገራችሁ ወይም ደግሞ ሆላንድ የተለያየ ቦታ ሊኖር አይችልም። ጉዞ ነገራችሁ ማንኛውም ሰው የፈለገ ታምር ቢመጣ ምንም በቃ ፓወር ቢኖረው ሁሉም ከህግ በታች ነው። ነገ ደግሞ አገር ቤት ደግሞ ህግ ይመጣል። በምንም ታምር ነገራችሁ ማለት ነው። ህግ ይመጣል። ኦሮሞም ትግሬውም የትኛውም ብሔር ብሔረሰብ ከህግ በታች ነው ተከባብሮ ይኖራል ብዬ ነው የማስበው። ስለዚህ የኦሮሞ ህዝብ አትጀዘብ፣ አትደንቁር። እውነቱን ነው የምነግርህ። የማንም ጭብላቃ ህይወት መምራት የማይችል መጥቶ ሌላ ናረሽን ስለሰጠህ ከአብረህ አታርገብግብ። ግልጹ ነገር እንዲያውም እንደዚህ አይነት ጭንጋፍ ሲመጣ ቀንድቡን ማለት ነው ያለባችሁ። እኛ መስሚያችን ግጥረው አንሰማው፣ ግን አትጀዘው ለማለት ፈልጌ ነው። እና ቀጥሉ ወንድሞቼ። ኦኬ ጥሩ ሀሳብና ጥሩ ነገር ነው። ዛሬ ጊዜ መጣው ሁላችሁም ደርሷችኋል። እያዳመጥኩ ነበርና አይ ቲንክ ዳጊ እኔ ተራ ነው ይመስለኛል። ፋኖነት ይቀድማል። ፋኖነት ነበረ ግን እኔ ነኝ የምቀድመህ። መቀቀጠል አንዳችሁ ቀጥሉና ኦሬዲ ተናገርክ ስለመሰለኝ ነው። ይቅርታ። እሺ ምንም ልዩነት የለውም። ባይዘዌ ልዩነት የለውም። ምንም ችግር የለውም። ሀሳባችን ብንሰጥ ጥሩ አይዲያና ጥሩ ሀሳብ ነው። ባይዘዌ ዛሬ ላይ ይዘው የመጣው እኔ የሚገርም ነገር በውስጥ በጣም እያጠያየኩ ነበር። የሚገርማችሁ ነገር ማለት ነው። ግን ኢንፎርሜሽን ምንም የሚሰጥም የለም የሰማም የለም ምንም ነገር የለም። ይሄ ልጅ እንዳልታሰረ 100% እርግጠኛ ነኝ። እኔም ግንስ ስለ አውሮፓ ህግ ግን ጠንቅቆ ያውቃሉ? እንደዚህ የሚዘላብዱ ሰዎች ግን ያውቃሉ? አያውቁም ይመስለኛል። እንዴ እየኖርን እንዴት አናውቀውም ህጉን? የተለያዩ ተቃራኒ የሆኑ ሰዎች እንኳን ቢገቡ እስኪ እንዴት ነው አኖሩ? አውሮፓ ውስጥ ሲኖር እንዴት ነው የሚኖረው? አንድ ሰው ለህግ ሲፈለግ እንዴት ነው ምንን ያካትታል የሚለውን ነገር እንኳን እያወቁ አውቆ ሰውን ለማወናበድ ልክ እንደነሱ የመሰላቸው የሚሰሩ ስራ ነው። እኔ በራሳችን ማፍርበት አንድ ነገር አለ። ለምንድን ነገሮች የሆነ ነገሮች ከመፈጠራቸው በፊት በውስጥ መነጋገርን መቼ እንደምንለምድ መቼ ይሄንን ነገር ማስተካከል እንደምንችል ግራ ይገባኛል። ለምን እነሱ ይፋ ሆኖ ይወጣሉ አይደል? እኛ ደግሞ ውስጥ ለውስጥ መስራት ያለብንን ነገር የሐሳብ ልዩነት እኛን እዚህ ጋር እንትን አይልም። በአንድ መንገድ እስከሄድን ድረስ የሆነ ልዩነት ሊኖር ይችላል። ያን አዳጋ እኛን የማይመለከተን ከሆነ ምን ነው ታዲያ እኛና እናንተ የምንደጋገፈው? ስለዚህ ውስጥ ለውስጥ ማድረግ ያለበትን ነገር ለወንድሞቻችንን ማድረግ የምንችለው ነገር እናደርጋለን ነው። አንደኛው ነገር ይሄ ነው። መድረስ በምንችለው ነገር እንድንደርስ ልል እፈልጋለሁ። ከዛ ውጭ እነሱ የፈለጉትን ሊያወሩ ይችላሉ። ህጉን ግን ጠንቅቀን እናውቃለን ምንም ነገር እንደማይመጣ ማለት ነው። ይሄ ወይ ኢትዮጵያ ውስጥ አይደለንም ያለው ወይ ደግሞ አረብ ወይ ምናምን አይደለም። ስለዚህ ስለምናውቀው ነገር እነሱን ባይዘላብዱ ጥሩ ነው ልል እፈልጋለሁ። ማድረግ ያለብንን ነገር እንዳልከው ውስጥ ለውስጥ አንዳንድ ነገሮችን ጻፍልን። ምንችለውን ነገር ሁሉ አድርገን ከዚህ ልጅ ጎን እንቆማለን ብዬ አስባለሁ። ሁላችንም አማራ የሆነ ሁሉ ሁላችንም እንቆማለን ልል ነው የምፈልገው። ስለዚህ አመሰግናለሁ። ጥሩ ሀሳብ ነው ይዘህ የመጣው ዛሬ። ሀሳብ ተቀበል። በውስጥ ማውራት የምትችለውን ሰው ደግሞ አውራ። እናወራለን እናንተም በውስጥ ያለውን ነገር ማለት ነው። ቴንኪው። አመሰግናለሁ ወንድም አለ። እኔም አመሰግናለሁ። ወንድ ከሆነ ሲምጣና ሞክረኝ እስኪ። እኔ አሁን ለምሳሌ እኔ አሁን እንደው እሱ ዲፖርት እንዲያስደርገኝ የኦሮሞ ህዝብ ተሳድብ የሚባለው ልሳደብ ነው። እስኪ እኔ እና እሱ ፍርድ ቤት እንቁም እስኪ። ወንድ ከሆነ
እንደው ቂጥ ካለው እኔ ኦሮሞ ነኝ ብሎ ማለት ምን አባገዳ ብሎ የሚለፈልፍ ከሆነ እኔ ጀርመን ነው የምኖረው። እስኪ ነገር እኔ ይምጣና ፍርድ ቤት ያቆመኝ ልንገር። እኔ ነበር ልንገርህ ማለት ነው ግራውንድ ውስጥ በቀብሮ ቁርጦ ልንገርህ። ውሸት ነው ልንገርህ። ይሄ ምን መሰለህ አሁን እነሱ ራሳቸው ላይ ነው ህዝባቸው ላይ የሚጫወቱበት ያለ። ዋናው ነገር ግን እኔ የመጣሁበት ነገር ያሳዘነኝ የአማራ ህዝብ ነው። የአማራው ይሄ ብሔርተኛ የሚባለው ይሄ ትኩስ ድንቹ ላይ ያሳዘነኝ እኔ እንዴት በገዛ ወንድሜ ላይ ትቀልዳለህ? እንዴት ከጠላት ጋር ትሰለፋለህ? የመጣሁበት ምክንያት እሱ ነው። ጉጹ እንገራችሁ ማንንም ዘለፈለፈ ማንንም አይደለም። ጉጹ እንገራችሁ ከፈጣሪ በታች የምንኖርበት ሀገር በጣም የምድር ገነት ነው። ጉጹ እንገራችሁ ማለት ነው። ህግ አክብረህ ከኖርክ ተከብረህ ትኖራለህ። ግን እንዴት ነው በሰው በአንደኛው ክፍለ ዘመን እንዴት ሰው ይደነቁራል? እንዴት ደደብ ይሆናል? እንዴት በገዛ ወንድሜ ላይ ልትጫወት ትሞክራለህ? እንዴት ሚኪ ታሰረ ብሎ ጠላት ሲያወራ ከጠላት ጋር ቁጭ ብለህ እንኳን ታሰረ ለምን ትላለህ? ያሳሰበኝ እሱ ብቻ ነው። ጉጹ እንገራችሁ ይሄ ጠላትማ ጠላት ነው። ገጥመናል እንደዚህ። ወንድ ከሆነ ግን ሚኪን ብቻ ሳይሆን እስኪ አውሪ የፋኖን ደጋፊ ነው ያለ መጀመሪያ ዩሪን ታቸው እንደው ሌሎችን ተዋቸው። ወንድ ከሆንክ እስኪ ወንድ ከሆንክ እኔ እናንተ እስኪ በጀርመን ሀገር ግርሽት አብረን እንቁም እስኪ። በጀርመን ሀገር ግርሽት በገባበት ጉድጓድ ነበር አንተ መቀብሬ ነበር ነገር። ወንድ ከሆንክ እስኪ እኔ እናንተ ፍርድ ቤት እንቁም እስኪ በጀርመን ሀገር አደረገው። ውሸት ነው ሪከርድ ስለሚደረግ ያላስፈላጊ ቃላት ያለበት ነው ነገሩ። ሌሎች ይሄ ምንም እኮ አይደለም ልንገርህ። ስማኝማ ይሄ ሪከርድ ተደረገ አልተደረገ ምን እኔ አሁን እከሳለሁ ያለ እኛ የፋኖን ደጋፊ ያለ እኛ እኮ ልንገርህ የሰብአዊ ታጋይ ነው። የሰብአዊ ታጋይ ነው እኮ የምንደግፈው። እኛ እኮ አልሞት በተጋዳይ ነው የምንደግፈው እንጂ እኮ እኛ ክሪሚናል አይደለም እየደገፍን ያለ። ጉጹ ልንገርህ የአማራ ህዝብ እኮ አልሞት ብሎ ነው እየታገለ ያለ። ጉጹ ልንገርህ እኛ እኮ ልንገርህ ማለት ነው እኛ ራስ እየተነካከስ ነው እንጂ እኮ የአማራ ህዝብ እኮ ልንገርህ ማለት ነው በምድርም በሰማይ የሚጸድቅበት ትግል እየታገለ ያለ። የአማራ ህዝብ እኮ መቀሌ ፈልጎ አይደለም የሚታገል ያለ። የአማራ ህዝብ እኮ ወለጋም ፈልጎ አይደለም የሚታገል ያለ። ጉጹ ልንገርህ አልሞትም ብሎ ነው የሚታገል ያለ። ጉጹ ልንገርህ ስለዚህ እኔ ምን ናና እናንተ ፍርድ ቤት ንቅረም ማለት ነው ምን የሚያሳፍረኝ ነገር አለ? ምን የሚያሳፍረኝ ነገር እኮ ዳጊ ምንም ወደ ሌላ ነገር መግባት የለብንም። የእህት ወንድሞቻችን ሀሳብ አስተያየት እንቀበልና ወደሚቀጥለው እንትናችን ሚሽናችን ብንሄድ መልካም ነው። አንድ ለእናቱ ጥያቄ አለኝ እያልክ ነው። የትክን አንሳና አይ ከዛ በፊት ግን አዲናስ ይቀጥል። አዲናስ ያው ጥያቄ አለ ስላለ ነው። እሺ ራይት ችግር የለም ይጠብቅ። እሺ ወንድሞቼ አመሰግናለሁ። ዳጊ እንዲሁም ዳጊ በጣም አመሰግናለሁ። ሰሞኑን በነገራችን ላይ ተምርም ምልክት ስሜን ቀይሬ ስለገባው ነው አዲስ እንዳልሆንኩ ይገባኛል። ሰሞኑን አይ ቲንክ ከትናንት ወዲያ ይመስለኛል በተወሰነ መጠን ነካክተነው ነበረ። በተለይም ደግሞ እኛ አማራውያን እጅግ በጣም ጥንቃቄ ማድረግ አለብን ብለን በደንብ አውርተን ነበረ። በተለይ የራሳችንን በሁለት እግራችን ማቆም አለብን መጀመሪያውኑ። ከዛ በኋላ እኛ በሁለት እግራችን ቀጥሎም በአራት እግራችን ስንቆም ህዝባችንን፣ ቤተሰባችንን፣ ወገናችንን ማገዝ እንችላለን ተባብለን ነበር። እንዲሁም ደግሞ በአገሩ ላይ ያለውን አጠቃላይ ነገር የአገሩን ሲስተም ኢንተግሬት አድርገን መኖር አለብን፣ ህጉን አክብረን መኖር አለብን ብለን በደንብ አውርተን ነበረ እና እነዛ ነገሮች ለሁላችንም አይ ቲንክ ይሰራሉ ብዬ አስባለሁ። ለሁላችንም ሁላችንም በውጭ ሀገር ነው የምኖረው። ስንኖር እንግዲህ እናንተ የምትሏቸው ሲስተሞች እኔም በምኖርበት ሀገር አለ። በተለይም ደግሞ ለኛ እንዲያውም ይሄ የሶሻል እርዳታ ወይም ሶሻል ኤድ እንደ ሬድ ላይን ነው። ማለትም ወደዛ ደረጃ ስትደርስ አሁን ቅድም እንደተናገርከው የመኖሪያ ፈቃድህ የመታደስ እድሉ እጅግ በጣም ምንድነው በከፍተኛ ሁኔታ ይቀንሳል። ስለዚህ አስቸጋሪ ነው። ስለዚህ እንደዚህ አይነት በሶሻል ኤድ ውስጥ ሆነህ በነፃነት የገንዘብ ፍሰትም አይኖርህም። አንዳንድ አድሚኒስትሬቲቭ የሆኑ ነገሮች ላይም ትታገዳለህ። አይደለም ገንዘብ መርዳት ቀርቶ ማለት ነው ገንዘብ መርዳት። ስለዚህ መንግስት ሲረዳህ በባንክ አካውንት የገባ ገንዘብ ወይም በካሽ በእጅህ ላይ የሚገኝ በርከት ያለ ገንዘብ ካለ ይጠይቃል። ምክንያቱም የራሱን ካዝና ነው የምትነካው። ስለዚህ መንግስት ይህን ማድረጉ መጠየቁ በተለይም ደግሞ የመኖሪያ ፈቃድ ወይም ደግሞ የአይሳለም እንትኑ ኔጌቲቭ ከሆነ የበለጠ ደግሞ ይብሳል። እንደዚህ አይነት እንትኑ እጅግ በጣም የጠነከረና ከባድ ነው የሚሆነውና
አይ ቲንክ ለሁላችንም የሚሰራ ነገር ነው። ሚኪ ላይም አይ ቲንክ ሁሉም ላይ ያጋጠመው ነገር ያጋጠመው ይመስለኛል። ግን በጣም ቀላል ነው። ይሄ ትልቁ ምንድነው እንደ ወንጀል ተደርጎ የሚወራው ይሄ አጠቃላይ የአማራን ህዝብ ሞራል እንዲሁም ደግሞ አጠቃላይ ትግል ምንድነው ለማቆሸሽ በተወሰነ መጠን ለማደብዘዝ የሚፈልጉ አጀንዳ ፈጣሪዎች የሚፈጥሩት ነገር ነው። ይሄ ደግሞ የሚጠበቅ ነው ከአንድ በተቃራኒ ካለ ግለሰብ ከአማራ ህዝብ ትግል ተቃራኒ ካለ እንዲሁም ደግሞ ከአማራ አራጅ የሚጠበቅ ነገር ነው። አማራን እያረደ እያፈናቀለ ምን ጠብቀው ነገር አይደለም። ስለዚህ ይህን አጀንዳ ብለን ከመሄዳችን በፊት ይልቅ አሁን ፈርንዲዝ ጉዳዩ ግሩፕ በተለይም ደግሞ በአገሩ ላይ የምትኖሩ ወንድሞቹ ግሩፕ ክሬት በማድረግ አንድ እንደ ግብረ ኃይል ታስክ ፎርስ ኦርጋናይዝ በማድረግ እኛ ደግሞ በሌላ ሀገር የሚኖር ሰዎች በፋይናንሱ እንደዚህ አይነት ችግር ካለበት እንድናግዝ ፕላትፎርም መፍጠር አለባችሁ ብዬ እላለሁ። የመጀመሪያው ነገር ይሄ ነው። በሁለተኛ ደረጃ ልጁ ከምንም በላይ በሞራል እንዲሁም ደግሞ ቤተሰብ ካሉት ቤተሰቦችን በማገዝ በኩል እንዲህ አይነት ስራ ከሰራን እውነቱንም በአማራ ህዝብ ላይ በዛ ሄደን አንታገልም እንትን አንልም። ከቅርባችን ያለውን ወንድማችንን ማገዝ አማራን ማገዝ ነው። በእኛ ነው፣ በእኔ ነው። ሁላችንም መደጋገፍ አለብን የሚል ነገር ሰጣለሁ። በነገራችን ላይ ከትናንት ራሱ አንድ የአማራ ማህበራት በኩል አንድ ግሩፕ ላይ ተለቆ ነበር። ይሄ ነገር ስለ ኢንፎርሜሽን ለማግኘት አንድ ሰው ፖስት አድርጎ ነበር። ያለበት ሁኔታ ምን ይመስላል የሚል ጥያቄ ጠይቆ ነበር እና ሌላው እንደዚሁ ለዛ ምላሽ ሲሰጥ ነበረ። እያፈላለገ እንደሆነ በቅርብ ያሉ ሰዎችን እዛው አካባቢ የሚኖሩ ሰዎችን እያፈላለገና ስለሱ አጠቃላይ ነገር ክትትል እያደረገ እንደሆነ ኢንፎርሜሽን ሰጥቶን ነበር። ግን ከዛ በኋላ አፕዴት የተደራረግነው ኢንፎርሜሽን ስላልነበረ የለም። እኔ ፊዚካሊም አላውቀውም ከዚህ ከሶሻል ሚዲያ ውጭ ሚኪን። ግን ጉዳዩ ግን የሚኪ ጉዳይ እንደዚህ አይነት በዚህ እንደ አማራ የመጣ ከሆነ ሁላችንም የሚመለከተን ስለሆነ ይህን እንደ አንድ አጀንዳ አድርጎ ማቅረቡና እዚህ ንግግር ውስጥ ይህን ፕላትፎርም መፍጠሩ በራሱ ትልቅ ነገር ነው። ስለዚህ ወደ ዋናው ስራ መግባቱ ነው። የሰዎቹን አጠቃላይ የሚያደርጉትን በሱ ላይ የሚያመጡትን ነገር ምናምን የምንኖረው ህግና ህግ ባለበት ሀገር፣ የሰው ልጅ በሰውነቱ የሚከበርበት ሀገር፣ እንደ ኢትዮጵያ የምንታረድበት ሀገር ሳይሆን ቀለማችን፣ ሃይማኖታችን ወይም ሌላ ነገራችን ሳይሆን ሰው መሆናችን ብቻ በቂ ሆኖ ተከብረን የምንኖርበት ሀገር ስለሆነ ወይም አህጉረን ስለሆነ የምንኖረው ሌሎች የሚያደርጉትን ፕሮፓጋንዳ በጊዜያችንን ጉንጭ አልፋ ስለሆነ ጊዜያችንን አንግለን ለማትፈልጌ ነው። አመሰግናለሁ ዳጊ። ሁላችሁም አመሰግናለሁ። ምን መሰለህ አንድ ነገር የምነግራችሁ ነገር ብዙ ወንድሞቻችን ወጣ ነው እያለ ነው ዳጊ። አንዴ እስቲ ጥያቄው ተቀበለ። ምን ወጣ ከሆነ ምን ይሄድ እንጂ ምን እናደርጋለን ወንድማለ እንሰው እንደሆነ እስኪ አንዴ እንቀጥል። በጣም የገረመኝ ቅድም ይዞ እየጻፈ ነበርና ጥያቄ ጠይቀን ልትወጣ ነው አንድ ለናቱ እኔ ያለሁበት ቦታ ስለማይመቸኝ ደባርቄ አንተ ነህ እንዴ? ኧረ በእናትህ ቀጥል ወንድም አለ። ትክክል ነው። በጣም ወንድማችን ነው። በነገራችን ላይ ቀጥል ወንድም። አማራ ያምናል ባለሁበት ደረጃ ከ2011 እስከ 2008 እስከ 2009 የነበርኩበት ደረጃ ስለሆነ ነው ልናገርና ልውጣ። አርከራችን ይወጣ የመጀመሪያ ነው ዛሬ የምናገረው እንደ ራሴ ወክዬ ወይም ስለ አማራ ወክዬ የምናገረው አማራ እንደ እርግጥ እኔ ጎንደሬ ነኝ። ጎንደሬ ቋራ ነው። 2008 እና 2011
በነበርኩት ትግል ነብርሌውና ላምነው ታውቁ ሰዎች ካላችሁ ከነሱ ጋር እነሱ ሲሰወሩ እኔ ተረፍሰው ነኝ። ስለዚህ አሁን በሚኪ ደረጃ ሲሄድ ወይም በአበበ ወይም በከበደ ደረጃ ሲሄድ አማራ አንድነት መደራጀት አለበት። ለምን ጎንደሬ ተከፋፍሎ ነው ያለው። ጎንደሬ ተከፋፍሎ ነው ያለው። ስለዚህ አንድነትን እንፍጠርና ወደ አንድነት ነው ጎንደሬ ስንባል ቆይ ችግር የለም ወንድሜ። አንድ ለናቱ ሐሳብህ በጣም ኢምፖርታንት ነው፣ ግን ደግሞ እንዳይቀላቀልብን አሁን እሱን እኮ ነው የፈለኩት። ማለት እንደ ጥያቄ ስፔሲፊክሊ ጥያቄ የምጠይቀን ከሆነ ጥያቄን ጠይቀንና ዋናው ነገር መሰለህ እኔ ሐሳብን እቀበላለሁ። አንድ መሆን አለብን። ኦፍ ኮርስ አንድ መሆን አለብን። አንድ ስላልሆነ ነው እንዲህ አይነት ነገር ምን የተሳሳተ ናሬሽን እየተሰጠነ ህብረተሰቡ እየተደናጋገጠ ነገም እኮ እንደዚህ ነገር ይፈጠራል እያለ ግራ እየተጋባ ያለ። እኔ ዋናው ነገር መናገር የፈለኩት ማድረግ እንደማይችሉ ውሸት እንደሆነ ነው። ሚኪ እንገራችሁ የጀርመን መንግስት ለምሳሌ ጥብጣብ ጠብጥቦበት ገንዘብ ጠይቆት ሊሆን ይችላል ራሱም ስለተናገረ። ከዛ ውጪ ግን እኒህ ለሞነጋውያን ለምሳሌ አሳስረነዋል ሪፖርት እናስደርገው ነው አበበ ከበደ የሚሉት ውሸት ነው። ልንገራችሁ የሚኖርበት ሀገር ቋንቋም እንኳን አይችሉም። ልንገራችሁ ይሄ የዚህ ሀገር አየሩ ሲቀያየር ማወቅ የማይችል ስለ ኢሚግሬሽን ምንም የሚያውቀው ነገር የለም። ልንገራችሁ አባቱም እኮ ኢትዮጵያ ልንገረ ኢሚግሬሽን የቀጠረው እንኳን አማራው ነው። እንኳን እሱ በጀርመን ሀገር ሆኖ ስለ ኢሚግሬሽን እና ስለ ዲፖርት ሊያውቅ ነው። አባቱ እዛ እኮ ያለው ልንገር ዛሬ እኮ ሆዳሙን አማራ ነው አሰልፎት ዛሬ ልንገር በውጭ ጉዳይ ሚኒስተር በየትኛውም አማካሪ እንኳን አማራ ቁጭ ብሎ ነው የሚያማክረው ውስጥ ልንገር። ስለዚህ እንኳን ራሱ በራሱ መመካከር የማይችል በጀርመን መንግስት ደግሞ እዚህ ሀገር መጥቶ ተመካክሮ ሰው ዲፖርት የሚያስደርግ ምን አይነት ነው ልንገራችሁ። ስለዚህ የአማራ ልጆች ይሄንን ሰምታችሁ አንፍሮጥ ላይ እንደሚባለው ነገር ለህዝባችሁ ጥቅም የምትጠቅሙ ሰዎች ኦፍ ኮርስ ለምሳሌ ትክክለኛ እንደሱ መሆን የለብንም። የራሳችን ህይወት መምራት አለብን። በሁለት እግራችን መቆም አለብን። ከዛም በኋላ ለህዝባችን ድምጽ ሆኖ ነው የሚገባው። ለህዝባችን የምንችለው ነገር እናደርግ የምንችለው የራሳችን ህይወት እያበላሸነ በምንኖርበት ሀገር የጎረጥ እየታየነ የምናደርገው ነገር ጥሩ አይደለም። አመሰግናለሁ። ስለዚህ እኔ ለመናገር የፈለኩኝ ውሸታቸው ነው ግልጽ ነገራቸው። ራስ በራሳቸው እዛው ይደንዝዙ፣ እዛው ራስ በራሳቸው እዛው ይፈልጉ እናደርጉ። ግን ሚኪ ልንገራችሁ ማለት ነው ዲፖርት አልተደረገም፣ እስር ቤትም አልገባም። ግልጽ ነገራችሁ የጀርመን መንግስት አው ጥብጣብ አለው ገንዘብ ይጠይቀዋል። በቃ ይጠይቀዋል። ስላልሰራ በተደጋጋሚ ለ5 ዓመት ለ6 ዓመት ለ7 ዓመት አልሰራም። ሚኪ የራሱን ህይወት አበላሽቶ ስለ አማራ ህዝብ ብቻ ነው ሲጨነቅ ነበር ልንገራችሁ። እኔ ደግሞ 8 ሰዓት ሰርቼ የተረፈኝን ጊዜ ነው ምናልባት የተወሰነ እንቅልፍ ልተኛ እችላለሁ እንጂ ከዛ በተረፈ ነው ለአማራ ሳድርግ የነበረው። ሚኪ ራሱን ነው ያልተፈለገ ውስጥ ያስገባው ልንገራችሁ። ስለዚህ እነሱ ግን የሚናገሩ ነገር ውሸት ነው ግልጽ ነገራችሁ ማለት ነው። ሚስታቸውን እኮ በቅጡ እንኳን እንገራሱ ማስተዳደር አይችሉም። እንኳን ነገራችሁ ሚስታቸውን መቅጣት የማይችሉ ነገራችሁ። እንኳን አንድ የአማራ ጀግና መጥቶ በጀርመን ሀገር ሂዶ በጀርመን ሀገር ፍርድ ቤት ተበላልሶ ምን ብሎ እንኳን ሰው ዲፖርት ያስደርጉ ያማቸዋል እንዴ? እስኪ ግቡ፣ እስኪ ለምሳሌ እስኪ ግቡ በጀርመን ሀገር ሲግቡ ዛሬ ለምሳሌ እነዚህ ምን የሚባሉ አረቦች የጋዛ ምናምን የሚባሉት እነዚህ ምን የሚባሉት በርሊን ፕላትስ የሚባለው ጀርመን ላይ ሂዱ እስኪ ለምሳሌ ዋናው ሴንትራል የዋና ከተማ ፖሊሶች እንዴት እያደረገች እየሰደቧቸው ነው። ዛሬ ይሳደባሉ፣ መታወቂያቸው ይመዘግቡታል፣ ተመልሰው ይመጣሉ፣ ፖሊሶች ይሳደባሉ። ነገር ፖሊስ ተሳድበ እንኳን ነገር ገንዘብ ነው የምትቀጣው ጀርመን ሀገር እንኳን ገና አንድ ዝም ብለህ አንድ ጥቁር ኢትዮጵያውያንና አንድ አፍሪካዊ ተሳድበህ ዲፖርት ልትደረገው ዳ ውሸት ነው ልንገራችሁ። የአማራ ልጆች በምትችሉበት መንገድ ህዝባችንን ማገዝ ካለባችሁ ነገም ልታግዙ ትችላላችሁ። በቃ ከዛ ውጪ ግን የማንንም አደንግጡ ልንገራችሁ። አውቃለሁ አሁን በተለይ ለምሳሌ እዚህ አውሮፓ ላይ 70% 80% ማለት ይችላልው ይሄ አሳይመንቱ ምናምን ሌላ ስጋት ስላለ ሰላማዊ ሰልፍ እንውጣ ስንልም እንኳን የሚገርማችሁ ነገር ካሜራ ቀረጻለሁ ብሎ የሚፈራ ትውልድ ነው የተወለደው በዚህ ሰዓት ልንገራችሁ። በግንባሩ መጥይት አባቶቻችን ግንባራቸው መጥይት ተመተው ሀገር አስረክበው የካሜራ የሚፈራ ትውልድ ነው በዚህ ሰዓት የተፈጠረውና ሰላማዊ ሰልፍ እንውጣ ስንላችሁ እንኳን አረ እኔ ካሜራ ቀረጻለሁ እያለ እኮ ብዙ ሰው ሰላማዊ ሰልፍ ያወጣም ነበር። እና ካሜራ አልባል አንተ ሰላማዊ ሰልፍ ላዘጋጅልን እና ስለዚህ ይሄ ውሸት ነው። ወንድማችን መታገዝ አለበት። በደም እናጣራለን። ቦታም ጠበቃ የሚያስፈልገው ከሆነ ለጠበቃ ገንዘብ ነው የሚያስፈልገው። ከዛ ውጪ ግን የኦሮሞማው የሚቃጀው ቅየት ልንገራችሁ ማለት ነው። ልንገራችሁ የዛሬ በባዶ እግር ቢሄድ እንኳን ልንገራችሁ አደርገው ልንገራችሁ ግብጽ አሰርግጭ ልንገራችሁ ውሸት ነው ልንገራችሁ። እና ይሄን ለማለት ፈልጌ ነው ወንድሜ። እና አንድ ለናቱ ችግር የለም የአማራ ህዝብ ጀግና ነው። ጀግንነትን በደንብ አድርገን ሰፋ አድርገን እንገልጸዋለን። ስለ አማራ ህዝብ አንድነት የተናገርከውም በደንብ አክሰብት ማደርገው ነው። አንድ ስላልሆነ ነው ዛሬ ማንንም የምን የሚባለው
ያልተደራጀን አንበሳ የተደራጀ ጅብ ያራወጣዋል የሚባል ነገር አለ። ስለዚህ ስላልተደራጀን ነው ይሄ ነገር እየተደረገ ያለና በሰፊው አንድ ቀን ነው ስለ ፖለቲካ ስናወራ ስለ አንድነት ስናወራ እናወራበታለን ወንድም አለምና አንተም ትገባለህ ልጅ ጉርባን አንተም ትገባለህ ፍጹም የታባ ያለው መስላል ያለው መስላል ጅማ ያለው መስላል አንተ ፈሳም እንደዚህ ታስሮ ሚኪ ታስሯል እኮ አንደኛ አስረነዋል። ሚኪን አግኝተነዋል። የምን ስማ የጅማ ፖሊስ ነው ያደረጋቸው ዳግም አታስገባ አስወጣው። ኖሮ ይኸውልህ እንደዚህ አይነት ሰው ሲገባ ከዚህ ከነኛ ሰዎች እንዳስቡሽ አዳምጠኝማ ከገስት እንደወረደ ሽንት ቤት ገብቶ ሱሪን አውልቆ ወንድ ነኝ ሴት ነኝ ብሎ እንዲጠራጠር ማድረግ ያለብን ነገር ገራችሁ። ኧረ ይሄ እግዚአብሔር ይመስገን እዚህ እንግላንድ ሆምለሱ ነው የሚኖር ጫሽም ልጅ በአባታችን በአፄ ቴዎድሮስ ፎቶ ለጥፎ ሶሻል ሚዲያ ለሶሻል ሚዲያ እየገባ የሚሳደብ ቀሽም ይዘነዋል አስረነው። መጀመሪያ አንተ ቤት ይዘህ እንደ ሰው ሁን፣ እንደ ሰው ኑር። እንታወቃለን እኮ የለንደን ሆምለሱን ትጫወታለህ እንዴ ብራዘር? ኦሮሞ የሚለውን ስም የሰጣቸው የጀርመኑ ኖርንበርግ ነው የሚባል ከተማ አለ። ስም የሰጣቸው ዛሬ ባይዘው ወይ እነሱ አሳይመንት ሲጠይቁ ከዛ ነው ወስደው ልንገራችሁ እንደ እንትን ማለት ነው የሚሰበስቧቸው ከአንድ አካባቢ ነው የሚሆኑት እና ጀርመን ላይ እዚህ ልንገርህ ማለት ነው። እኮ ምን አይነት አህያ እንደሆናችሁ እኮ በጣም ይገርማችሁ ነው። የጀርመን ሀገር ህግ እንኳን ለአንተ ልንገርህ ለፋንዲያ ብሎ ነው የምልህ ለራሱ ለዚህ ጋር እንኳን ልንገርህ የማራራ ነው ብሎ ልንገርህ። ትክክል ከሰራ ትክክል ያሰራዋል፣ ትክክል ካልሰራ ወስዶ ጦሮንጦ ነው የሚያስገባው ብሎ ልንገርህ። ምን አባና ፓስታና መኮረኒ ዘይዴ የጠየቀው ምን አባል ታሪክ ከታሳሰርከው በኋላ ቆስላታ ይባ ምን አለ መሰለህ ዳግም ወደ ውጭ ልውጣ ነው ሰዓት የለም ከኔ ጋርና አንዳንዴ በሶ ዝም ብሎ ቢያወሩ የነሱ መስማት ግዴታ አይደለም። ዋናው ነገር እሱ ያለበት ሁኔታ እንትን ባይልም ሙስሊሞቹን በእምነታቸው ክርስቲያኑን በእምነታቸው ጸሎትና ዱዓ አድርጉለት። ከዛ በተረፈ አልታሰረም። ያለው ነገር ይሄ ነው። ያለበት ችግር እንግዲህ ራሱ ጋር የሆነ ትንሽ ያልሆኑ አንዳንድ ነገሮች ይኖራሉ። እነሱን ለማስተካከል እየሞከረ ነው። ግን ለአንዳንድ ጠላቶች ግን መጥቶ ከዚህ ጋር አለው ብሎ ቢታያቸው አሪፍ ነበረ። ለወዳጆቹ ደግሞ እንደዚሁም በውስጥ አንዳንድ ለሚቸገሩ ወንድመቶች ደግሞ ወደነሱ ያለበትን የደህንነት ሁኔታ ብትናገር አሪፍ ነው። እኔ በቀደም ከፖስትኩ ቪዲዮ ከሚገርም ነገር ማሰባሰብንም መርዳትንም ያስለመሩኛል። እኔ በግልጽም ነገር ጣሶ የሚሉት አንድ የሆነ ቀጭን ንፋስ የሚወስድ የመሰለ ሰው እያለና ኮሜንት ላይ ገብቶ እንደዛ አለ። አይደለም ማሰባሰብ ብር ማውጣት ራሱ አውጥተህ ከሆነ አሁን ሚኪን አብዛኛዎቹ የሚተቹት እንደሆነ ታውቃለህ ወንድሞቼ እንደነሱ በጎጥ ስላልተከፋፈላቸው ነው። አሁን አፋባ የሚባል እዛ በተረፈ ደግሞ ጎጃም፣ ጎንደሬ፣ ወሎዬ፣ ሸዋዬ ብሎ ስላልተከፋፈላቸው ነው። ለሰባት ወር ያክል በነገራችን ላይ አመታት ያክል ከአጀንዳውም ከቲክቶክም ስለራኩኝ አሁን ገና እየመጣው ነው። አልሰማሁም። በጣም እየሰደቡት እንደነበረ ያለውን አድርገው አቀናብረው ዘግዝቀውት እንደነበረ አበላሽተውት ይሄን የመሰለ መልክ አበላሽተውት እንደነበረ ሁሉ ጀርመን ኑሮ ናማ ምናምን የሚባሉ ዶንቆሮች አሉ። ስማቸው የማይታወቅ ድምጻቸውን ብቻ የምናውቃቸው የጀግና ፕሮፋይል እና የጀግና ፎቶ አድርገው እየመጡ ስለ አማራ ጎጃም፣ ሰሜን ጎንደር፣ ደቡብ ጎንደር ነው የሚከፋፈ ደቡብ ጎንደር፣ ሰሜን ጎንደር ብለው ከፋፍሉ ደንቆሮች አሉና እንደነሱ አይነት ማይሞች ጋር ወርዶ ቁጭ ብሎ ስላላ ነው እንጂ ሚኪ በነበረበት ሰዓት ላይ ጎጃም፣ ጎንደር፣ ሸዋ የሚባል አልነበረም። በአራቱም አቅጣጫ በስነ ስርዓት እኔ በዛን ሰዓት ማቃቸው እነ ሄኖክ ምናምን ሲዶ ረባቦና አብዳንዱ አማራ ምናምን የሚባሉ ብቻ የተለያዩ በጣም ጀግና ልጆች ነበሩና አንዱ ነው በአራቱም አቅጣጫ ሲሰበስቡ የነበረ ያው ሚኪ እንደምትመሪው ነው። ያን ጊዜ ነው ማቃቸው ነው። እዛ በኋላ አመታት ያክል እዚህ ሀገር ስኖር ነው ቲክቶክ ላይ ተጠቅሜ አላውቅም። ስለዚህ የኛ ልጆች አብዛኛዎቹ የሚጠሉት ስለበለጣቸው ነው። በቃ የት መጣ በለጠን ወጥቶ ተናገረ ወንድ ነው ብለው ስለበለጣቸው ነው እዚህ ያክል የተራመዱበት። ጀግኖች ግን እንደናንተ አይነት ወንድም እንደነሱ እንደራስ መኮንን እንደዚሁ ወንድሞች ብዙ አሉ። ነቴዳ ምናምን ነገር ነቴዲ እንደነሱ አይነት ደግሞ ከጎኑ ቆመውለታል። ትናንት ክፉ ነገር ቢያደርግም እንኳን አማራ እስከሆነ ድረስ ይህ ልጅ አሳልፍ መስጠት አይጠበቅብንም። ክፉ ነገር እኔ ጋር በሱ በኩል አጥመኝ ምስሉ ልንገር ስገባ እንኳን አንዳንድ ቀን እንጂ በደንብ ተናነደ። በዛኞቹ በኩል ደግሞ የሱ ደጋፊ ነኝ ያሉኝ ራሱ አይቀበሉኝ። ገብቷል። እኔ ግን ለዛ እኔ ትክክልና ሐቅን ፈላጊ ነኝ። እኔም እኮ ሰደብ ሆኖ እንችላለን ግን ሐቅን ስለምንጓዝ ግን ይህ ልጅ በአማራነቱ ከስራ ነፃ እንኳን ከስራ ገበታ ሩቆ ስለ አማራ ይል መስዋዕት የከፈለ ልጅ እንደዚህ አድርጎ እንኳን ታሰረ እንኳን ተቀጠቀጠ ብሎ የሚያም አማራ ለኔ አማራ አይደለም።
ገደል ይግባ ከፈለገ ነው የምለው። ወንድሜ ባለ በሰላሙ እንወዳለን እናከብራለን። እስከምን ግን የምታምነው አምላክ ፈጣሪ ይጠብቅ። ከእምነትም እንኳን ክርስቲያን ሙስሊም ብሎ እንኳን የምንትን የማይል ልጅ ነው። የሙስሊም በዓል በሆነ ጊዜ ሙስሊሙ ልብስ ለብሶ የክርስቲያን በዓል በሆነ ጊዜ ክርስቲያን ልብስ ለብሶ እኛ